እኔ የምልህ ዘመዴ መሬቱን ልሸጠው የሚባል ወሬ እውነት ነው እንዴ? የቱን መሬት? መሬት ደግሞ ይሸጣል እንዴ? ማን ነው ደግሞ ይሄን ወሬ ብሎ የነገረሽ? ውርስማ ውርስ ነው። ውርስ ማለት ለትልቅ ሰው ስንቁ ነው። ትልቅ ሀብት ማለት ነው። ያ ውርስ ደግሞ መሸጥ የሌለበት ነገር ነው። እንዳታስበው ልነግርህ ነው። ወሬው እውነት ከሆነ መሬቱን እኮ ቤተሰቦቻችን ያወረሱን አርሰን እንድንጠቀምበት እንጂ እንድንሸጠው አይደለም። እንዴት ነው መሬት የምሸጠው? እንዴት እኔ ዘመዴ እንዴት መሬት እሸጣለሁ? ቆይ ይሄን ማን የነገረሽ? አሁን እቺ መሬት ተብላ ነው ከሷ ምን ቆርጣ ነው የምትሸጠው? ይሄንንም ወሬ ብሎ ያሲን ቢሮ ጎዶሎ ሞጣ ነው የነገረሽ? አዎ ሞጣ ነው የነገረኝ። ይሄን መሬት ብሸጥ የአባቴ አጥንት ራሱ ሾህ ሆኖ ነው የሚወቀኝ። እናቴስ ምን ትለኛለች? እንዴ እሷ በቁማ እያለች እኔ መሬት ልሸጥ? ኧረ አይደረግም ፈጽሞ። እንዳታስቢ ነግሬሻለሁ፣ እንዳታስቢ ነው። አረቄው አናትሽ ላይ ወጣ። አረ መች ቀመስኩት። እንደቀዳህልኝ አይደል እንዴ ቁጭ ያረኩት? ያኔ መጀመሪያ ካንቺ ጋር እዚህ ከወጣው በኋላ እንደ መሞትም እንደ መዳንም ብልጭ ድርግም ፍዝዝ ድንዝዝ ሲያደርገኝ እኔማ በሽታ ያዘ መስሎኝ ወደ ሐኪም ቤት ሄድኩ። ከዛ ሐኪም ቤት ሄጄ ለዶክተሩ ስነግረው ከት ብሎ ሳቅ። ከሴት ጋር ተገናኘውና ብልጭ ድርግም አለብኝ፣ እንደ መሞት እንደ መዳን አደረገኝ ስለው ከት ብሎ ሳቅ። እኔማ የዛኔ ለሀገሩ እንግዳ ስለነበርኩ ወባ ያዘኝ ነበር የመሰለኝ እንጂ መች ያንቺ ጉድ መሆኑን አወቅኩ። ወባ ሳይሆን እኮ ደስታ ነው። ዛሬ ደስ እንዲልክ ትፈልጋለህ አይደል? ደስታን ማን እንዲጠላል ብለሽ ነው እዚህ ድረስስ የመጣሁት? ደስታን ፍለጋ አይደል እንዴ? አሁን ደግሞ ብታይ ባሰብኩት ቁጥር ፍርሃት ነው የሚሰማኝ። አሁን ራሱ እዚህ ቁጭ ብዬ ፍርሃት እያለኝ። አትፍራሺ። እንዴት ግን እስከዛሬ ጉዳቱንም ጥቅሙንም ሳታውቀው ተንከረፈፍና ስጃጃት? ጥቅሙንም ጉዳቱንም በደንብ አውቃለሁ። ለተግባሩ ስንከረፈፍ እስከዛሬ ቆይቼ ነው እንጂ አሁን ባንቺ በደንብ አየሁት። እና ደስተኛ ነህ? ያው ደስ ያላለኝ ያው ሳንጋባ በመፈጠሙ እንጂ በጣም ደስተኛ ነኝ። በነገሩ ደስተኛ ግን አሁንም ትንሽ ፍርሃቱ አለች፣ አለቀቀች። አሁን በቶሎ እንደመዳንም እንደመሞትም እንዲያደርግ ነው ማደርግሽ። ዛሬ ደግሞ አሁንም ከሱ ጋር ነው የምትጃጃዩ? አዎ መጥ ጓደኛዬ እኮ ነው። በዛ ላይ ደግሞ ከ5 ዓመት በኋላ ልንጋባ ነው። ደስ አይልም? እኔ ገና እሱን ሳይ አንገሸግሸኛል፣ ያቅለሸልሸኛል። ይገርምሻል፣ ሊያስመልሰኝ ሁላ ነው የሚደርሰው። አሁን እሱ ወንድ ነው፣ እኔ ደግሞ ላንቺ የሚመጥነው እንዳጣብስሻለሁ። እሱ ይቅርብሽ። አንድ ሲጀመር ፍርግር ተጭውል እንዲ ነው የሚያደርግሽ። ደግሞ ፈልጎ ያጣማናቅ ልምዶ ነው። እውነት አንቺ እኔ ፈልጌ የማጣ ሰው ነኝ? ፈልገ ስለማታገኝ ነው ሁሉ እንዲ የሚያደርግሽ። እኔ ፈልጌ የማጣው ነገር እንደሌለ በደንብ ታውቂዋለሽ። መስሎሽ ነው እባክሽ። ፈልገሽ ያገኘሽው አንድም ነገር የለም። ትሰሚኛለሽ? እኔ ፈልጌ የማጣው ነገር የለምሽ። አፍሽን ዝጊ። እንዴ ባልዘጋ ምን ልታመጪ ነው? ቆይ እንደውም ማሳይሻለሽ። እግሬ ስር እንዲወድቅ አድርጌ እርቃኑን ነው ፎቶ አንስቼ መልክልሽ። እሱም ከኔ ውጪ ማንም ሰው አያይም። እኔም ከሱ ውጪ ማንንም አላይ። ግን ራስሽን አዘጋጅሽ፣ በንዴት ወደ ገደል እንዳትወርቂ። እስኪ ሞክሪው። እንደውም ባንቺ ከተሸነፈ እኔም አልፈልገውም። ታማኝ እስረኛ ብቻ ነው። ወንድ ልጅ ደግሞ የሚታመነው እስር ቤት ሲሆን ብቻ ነው። እኔ በሱ በጣም እርግጠኛ ነኝ። እሱም ደግሞ ከኔ ውጪ ማንንም እንደማይ 100% እርግጠኛ ነኝ። ወንድ ልጅ ነው። በፈተና ደግሞ መውደቁ አይቀርምሽ። ለሀዘን ተዘጋጂ። እኔ በሱ ተማመናለሁ። ሞክሪውና ተወርደሽ ትመጫለሽ። ስልኩን ስጭኝና አፉን ከፍቶ ሪች እያለ እንዲመጣ ነው ማረግልሽ። እንደዚህ ከሆነማ ለምን ታዲያ ከፋ እናደርገው? አንቺ ካሸነፍሽ ስልኬን ትወስጃለሽ፣ እኔ ካሸነፍኩ ደግሞ ስልክሽን ወስዳለሁ። ጥሩ ሀሳብ ነው እሱ፣ ግን ቢቀርብሽ ይሻላል። በኋላ ታለቅሻለሽ። በሱ በደንብ ስለምታመን አይቀርብኝ። አምናለሁ፣ ያምነኛል። ወንድ ልጅን ተማምነሽ እንደዚህ አትሆኚ እሺ። ዋጋሽን ነው የሚሰጥሽ። ሁሌ ለምንድን ነው እንደዚህ አይነት የሚያሳፍር ፎቶ መልክልኝ? እኔ እኮ ስለምወድህና እንድታይኝ ስለምፈልግ ብቻ ነው። እኔ የራሴ ያልሆነን ሰው ገና ማየት አልፈልግም እና እንዳይለምድሽ። እኔ ባንተ የተነሳ ከፎቅ ላይ ራሴን ልወርውር፣ እሱን ነው የምትፈልገው? እኔ በእኔ ምክንያት ሰው ሲጎዳ ማየት አልፈልግም። እኔ እኮ ስለምወደው ብቻ ነው። እስኪ ግራ አታጋቢ በእናትሽ። በቃ ተይኝ ደግሞ ወይ በቃ እሺ እንገናኝ። በቃ ለማንኛውም ተገናኝተን እናወራበታለን።
አመሰግናለሁ። አንተ በጣም ጥሩ ሰው ነህ። ለዛ ነው የምወድህ እኮ። ደህና ዋልሽ። መልካም ቀን ይሁንልህ። የወደፊት ባልሽ ግን በጣም ታማኝ ነው። ነግሬሽ ነበር እኮ። ደጋግሜ እኮ ስደውልለት ጆሮዬ ላይ ዘጋብኝ። ደግሞ አሁንም ቢቀርብሽ ነው የሚሻልሽ። የኔ ወንድ ታማኝ ነው ብዬሽ ነበር። አንቺ አልሰማ ያልሽኝ። ታማኝ ነው እንዴ? ለማንኛውም ምርጥ ባል ነው ያለሽ። እኔን አልሰማ ብለሽ አዋርዶ ላከሽ አይደል? በጣም ነው እንጂ አዋርደኝ። እኔ ሴትነት ክብሬን ዝቅ አድርጌ እሱ ጋር ብደውል ጆሮዬ ላይ ዘጋብኛል። መዋረድ ሲያንሽሽ ነው ሲጀመር። እና አሁን እንደተሸነፍ ታምኛለሽ ወይስ ትቀጣያለሽ? እኔ መሸነፍ ሙዲ አይደለምሽ። እስኪ ሳካልኝ ነው መሞክረው። ደግሞ ይሳካልኛል። መዋረድ ካልሰልችሽ ቀጥይ። የኔ አዳም እንደሆነ ታማኝ ነው። ይቅርብሽ ብዬሻለሁ። ይቅርብሽ። እኔ እንደውም ማለት ነው ስገፋ ይብስብኛል። የባሰ ነው የምቀርበው። ስትገፊ እንዳትወርቂ አወዳደቅሽን አሳምረሽ ወደቂ። እኔ መቼም አልወርቅም፣ እጥላለሁ እንጂ እንዲህ ተዋርጄ መቼም ቢሆን አይቀርም። እጄ ውስጥ አስገባልሻለሁ። አንቺንም እሱንም ነው ማሳያችሁስ። እስኪ ሞክሪ። ባለፈው ማርና ቅቤ ከክፍለ ሀገር አስመጥቼ በደውል አታነሽ። ምን ሆነሽ ነው? ማርና ቅቤ እኮ እንዳመጣልኝ ባቅኖሮ ባንዴ ነበር ማነሳው። ፍየል ራሱ አምጥቼልሽ ነበር። የፍየል ስጋ ለጤና ጥሩ ነው፣ መድኃኒት ነው። እንዴ እኔ መሻመመኝ። መሬት አታመጣልኝም ነበር? ሶማ ቢሆን ምን ገዶኝ። ደግሞ ለአያቴ ቆንጆ እጮኛ ያስኩ ሚስት ምትሆን ስላ እንዴት ደስ እንዳላት እልል አለች። እሰይ ስለት የሰመረ አይነ ጥላው ተሰበራለች። አይነ ጥላ ደግሞ ምንድን ነው? አይነ ጥላማ እኔ ከሴት እንዳልገናኝ ሴት እንዳልቀር እስር አድርጎ ይዞ ብቸኛ ያደረገኝ ልክፍት ነው አሉ። አንዳንዶቹ ደግሞ እንዳትናገሪ እንጂ እንትን ነው አይነ ጥላ የሚባል ጋኔል ነው አሉ። እኔ በሱ አለ እና ወርቁ ነው የተሰበረው? አይ ወርቁ አይደለም የተሰበረው፣ አንቺ ነሽ ስብርብር ያደረግሽ። አንቺ እኮ የኔ ጀግና ነሽ። ጀግናዬ ደግሞ ማለት ነው 10 ሊትር አረቄ ከነጀሪካኑ ነው የላከች። እንደ 10 ሊትር አረቄ ምን አላት? ትንሽ እኮ ቢጨምሩ ሊኖር እዚህ አረቄ ቤት ከፍተ ነበረ። አይሆን። አንቺ እኮ አረቄ ቸረቸርሽ ማለት እኔ የአረቄዋ ቸርቻሪ ባል ነው የምባለው። ስሜማ እንዲጠለሽ አልፈልግም። እሺ እና አልናፈኩም ግን መናፈቅ ቢሉ መናፈቅ መሰለሽ እንዴ? እዛ ሆኜ ራሱ በአይኔ ውልብ ተኝቼ ማስበው አንቺን ነው። እዛ ማሳ ለማሳ ሲሄድ አንቺን ነው። ነፈቅፈቅን ያልሽኝ። ኧረ በጣም ናፈቅሽኝ። እና አንተኛ አሁን ኧረ ትንሽ አይነ ያዝያርክ። እኔ እኮ ፍርሃቱ አሁንም አለ ውስጥ ያለቀቀኝ። እፈራለሁ እኮ። ግን መሬቱ በጥሩ ዋጋ ተሸጠልኝ? የኔ ጉድ ሳልነግርሽ መሬት ገዢ አጥቼ በዚህ ብር ያልሽኝ ብር እንዴት ሊሞላ? ከዛ መጨረሻ ላይ መሬቱም ተሸጠ። ብሩ አልሞላ ሲለኝ 2 በሬዎች ሽጬ ብሩ ሞላው። ዋናው እሱ ነው። ግን በሬዎቹ ባይሸጡ ኑሮ ጥሩ ነበረ። 2 ጥማድ በሬ እኮ ነው የሸጥኩት። ግን ያው ለአንቺ ስለሆነ ለአንቺ ለችግርሽ ስለሆነ እንኳን በሬ ሌላስ ቢሸጥ በጣም አንቺ ደስ ስላለሽ። እኔ እኮ በጣም ስለፈለግኩ ነው ደጋግሜ የደወልኩልክ። አንተ ሴት ቅጥር መንገድ ላይ ነው እንደምታወራው? ደግሞ ፀሐይ ላይ አሁንም ያገኘሁሽ ስራ ከበርኩሽ። እንደዚህ ይባላል እንዴ? ወይ ካፌ ወይ ጁስ ቤት አቀጥረኝም እንዴ? ነውር አይደለም? እስኪ ለምን እንደፈለግሽ ንገሪኝ። ጸዳ ያለ ቦታ ፈታ እንድንል ነው። አንተም የተማሪነትን መለያህን ጣል አድርገህ ዘነጥ ብለናና ፈታ ያለ ቦታ እንሂድ። ሰፈርሽ ድረስ የመጣሁት መንገዴ ስለሆነ እና የምትነግሪኝ ንገሪኝና ልሂድ። አንተም ዩኒፎርምህን ቀይረህ ዘነጥ ብለናና እነግርሃለሁ። ገብተህ እስክትወጣ እዚህ ቁሜ እጠብቅሃለሁ። ጠዋትም አሁንም እየጠበቅኩህ ነበር። አሁን ቤድስ እኔ በጣም ርቦኛልና ካፌ ሄደን ብንበላስ? የተማሪ ነገር ስለሚገባኝ ቺስታ ነህ። እኔ ጋብዛለሁ። ካንተ ጋር መሆን ብቻ ነው ፈልገው። እኔ ለምንድን ነው ከኔ ጋር መሆን የፈለግሽው? ውድጅ ስለማረግህ ነው። ሌላ ምን አለ? አታስቂ። ለማንኛውም ቻው። ጥሌንቲ ነው እንዴ? እኔ እስከ 9 ሰዓት ተኩል ቁጭ ብዬ ጠብቄው ምግብ ሳልበላ ጥሎኛል። ሄደ። ነግሬሽ ነበርኩ እሱ አላማ ያለውና ጎበዝ ተማሪ ነው ብዬሽ ነበር። አልሰማልሽኝ እና ከሱ ራቅ ብትይ ይሻል ይመስለኛል። እኔ እኮ መሸነፍ አልወድም። እንዴት ነው በዚህ የምሸነፈው? ደግሞ አልሸነፍም። ስራ ባይኖርሽ እንኳን ከኔ ጋር ከመፎካከር
አንብቢ ብዬሻለሁ። ብታነቢ ይሻልሻል። ከመሸነፍ ደግሞ መታገል ነው የሚቀርመው። ደግሞ አልሸነፍም። ከማይችሉት ጋር ከመታገል መሸነፍ ይሻላል። አይሻልሽም? ከመሸነፍ ደግሞ መታገል ነው የሚሻለው። ደግሞ እታገለዋለሁ፣ አሸንፈዋለሁ። ደግሞ መቼም አልፋታውም። ደስ እንዳይለሽ ከማለት ውጪ እኔ ምንም አይልም። ዝም ነው የምልሽ። ቆይ እኔ ምን ያንሰኛል? ምን ያንሰኛል? ቀና ብሎ ራሱ ያየኝ እኮ ነው ጥሎኝ ሄደው። አሁንስ በጣም እያሳዘንሽኝ ነው። ስታሳዝኝ እኔ ራሱ ማለት ነው ለራሴ በጣም እያዘንኩኝ ነው። ደግሞ ተስፋ አልቆርጥም፣ እጠብቀዋለሁ። ሰውና ሰውን ለማጣላት ይሄን ሁሉ መጠር ምን አይነት በሽታ ነው? አሁን ይሄ በሽታ ሳይሆን መድኃኒት ነው። አንቺ ስላልገባሽ ነው። ይሄ መድኃኒት አይደለም፣ በሽታ ነው። በአንድ ቀን ብለሽ እኮ ይኸው ቀኑ ሊመሽብሽ ነው። በሱ ተነሳ ማለት ነው። ይኸውልሽ ቀኑም ራሱ እየጨለመብኝ ነው። አታኝም ጥቁር ብዬ እሱን እየጠበቅኩ። ተስፋ ትቆርጪማ ሞክሪ። ስንት ሰዓት ሙሉ እሱን ቁሜ እየጠበቅኩ እንዴት ፀሐይ ቅጥቅጥ እንዳደረገኝ። ይኸው በሱ የተነሳ ጠቋቆርኩኝ። አልጠቋቆርኩም? አራው በጣም ነው የጠቆርሽው። ጥቁር ቁራ እንዳያልሽው። ቆይ እኔ ምን ያንሰኛል? ቆይ እኔ የሚያንሰኝ ነገር አለ? ቀና ብሎ ሳያየኝ እኮ ነው ጥሎኝ ሄደው። ከሱም ብሶ ደግሞ አይዞሽ እስከሚወጣልሽ በደንብ ግተር ብለሽ ጠብቂው። እሺ ዛሬም ቆመሻል? ትናንትናም ቁሜ ስጠብቅ ነበር ግን አልመጣህም። ትናንት እኮ ወር ነበር። እንዴት ነው የምትጠብቂ? ወይኔ ልቤ ደግሞ ስደውልልህ አታነሳም። በቃ የመርሳት ችግር እያጋጠመኝ ነው ማለት ነው። በቃ ታመምኩኝ። ወይኔ ሳሳዝን። ቆይ ከዚህ ሁሉ ለምን አይቀርብሽ? ይቀርብኝማ ደስ ይለኝ ነበር ግን አልችልም። አንተን ሳላይ ደግሞ መዋል አልችልም። ለምንድን ነው ማችሁ? እኔ እንጃ ብቻ አልችልም። በቃ እኔ አንተን ካላዩ ያመኛል። እኔ ደግሞ አንቺን ሳይ እያመመኝ ነው። አንተን ከሚያምህማ እኔ እሄዳለሁ። እኔው ራሴ እሄዳለሁ። ሰሞኑ አንድ ማላቃት ሴት በየሄድኩበት እየተከታተለች በዚህ ስል በዚህ ዲሌላ ዛረገችኝ እኮ። በፈተና መጽናት ነው እንግዲህ ምን ይደረጋል። ልኬን ራሱ ኬት እንዳመጣችሁ አላውቅም። ዝም ብላ ነው አሰረ የምትደውል። እኔ ለምሳሌ ብዙ ወንዶች ወደድኩሽ፣ አበድኩልሽ፣ ያላንቺ መኖር አልችልም ምናምን ይሉኛል። ግን እኔ በዚህኛው ሰምቼ በዚህኛው ነው ማፈሳቸው። አንቺ ግን ስለሷ ምናምን የምታውቂው ነገር አለ ማለቴ ፈተና ምናምን ከሆነ የቆንጆ መሆኔ ነው ጥቅሙ። እንግዲህ ፈላጊ ያበዛልሃል። ቆንጆ ነኝ እያልሽ ብቻ ባሉ ነው ልቀመር ቆንጆ ነኛ። ዛሬ ካንተ ጋር ድንጋይ ላይ መቀመጤን አትይ። የብረራ አስተናጋጁኝ በየሀገሩ ዘና ነው የምለው። የት ነሽ ስትለኝ ጀርመን፣ የት ነሽ ስትለኝ ኒውዮርክ። በቃ አንገናኝም ነው የምልህ። እዚህ አዲስ አበባ ጀርመን የሚባል አደባባይ አለ። መቼስ እዛ መሆን አለበት። እሱ ላንተ ነዋ። እኔ የዛሬን ብቻ አትይ። ነገ የበረራ አስተናጋጁኝ ትልቅ ቦታ እንደሚደርስ አምናለሁ። ለማንኛውም አጎረሪሽ ነገሮችን በአንድ አይንና በራስ አይን ብቻ አትያቸው። ነገ ሌላ ቀን ነው።
ምንድነው ያደረግሽው? ደስ አለክ? እኔ ምንም ደስ አላለኝ። እንደውም በራሴ እያፈርኩ ነው፣ ጸጸት እየተሰማኝ ነው። እኔ ግን ደስ ብሎኛል ካንተ ጋር እንደዚህ በመሆኔ። ምን ነው ደስ ያለሽ? ቆይ ለምንድን ነው ፎቶ የምታነሺው? አስረግዘህ ብትክደኝስ? ለማስረጃ ነው። ምንድን ነው ያልሽው? እስኪ ድገም። እኔ አልገባኝ። እኔ ከገባኝ በቂ ነው። ወይ ጣጣ፣ ምን አይነት ጉድ ውስጥ ነው የገባሁት? ቆይ አንቺስ አመመኝ ስታይ ነበር? አመመኝ ያልኩህ ውሸቴን ነው። እዚህ ከገባው በኋላ እንደምተኛ እርግጠኛ ነበርኩ። ቆይ እንዴት እርግጠኛ ልትሆኚ ይችላልሽ? እኔ ስርዓት ያለኝ የነበረኝ ሰው ነው። ወደፊትም ስርዓት ይኖረኛል። ወንድ አይደለህ እንዴ? ሁሉ ነገራችሁ ቅርብ ነው፣ እንደኛ ሩቅ አይደለም። ከዚህ በኋላ አጠገቤ እንዳትደርሺሽ ነግሬሻለሁ። ተነስተህ መውጣት ትችላለህ። እሺ፣ ድሮም የፈለጋችሁትን ካገኛችሁ በኋላ ነው ጀርባ የምትሰጠው። ተነስና ውጣ፣ ሂድ፣ ይውጣ። የምትፈልጊውን አገኘሽው አንቺ ነሽ። እሺ፣ እንደፈለክ ማሰብ ትችላለሽ። እኔ ግን አንተን ብቻ ነበር የምፈልገው። ከፈለክ ተነስተህ መውጣት ትችላለህ። እንደውም ሂድ፣ ውጣ። እሺ፣ ፊትሽን አዙሪ፣ ልብሴን ልቀይር እፈራለሁ። ኧረ እባክህ ከሱ ጋር ያለሽ ነገር አቁሚ ቢሻል አቁሚ። እንዴ ምን ለማለት ፈልገሽ ነው? ከሱ ጋር ያለሽ ነገር በቶሎ አቁሚ። የማይሆንሽ ሰው ነው። ምን ለማለት ፈልገሽ ነው? በቃ እንዴ ዝም ብሎ አቁሚ ያለ እንዴ? እስቲ ሁሉ ነገር በግልጽ ንገሪኝ። ብዙ ማውራት ስለማልፈልግ አቁሚ ቢሻል አቁሚ ቢሻል ነግሬሻለሁ። በቃ እሱ የማይሆንሽ ሰው ነው። እንዴ ምን ማለት ነው እኮ? ለምን አንቺ ስትሸነፊ እንደሆነ ብዙ ነገር ታወራይልሽ። እኔ እንደማልሸነፍኩ ነግሬሻለሁ አይደለ? በቃ አቁሚ ቢሻል አቁሚ። አንቺ ደግሞ ብዙ ታወራይልሽ። እኔ ለራሴ ከሱ ጋር ቀጠሮ ስላለኝ ልሄድ ነው። እንደዛ ከሆነ ራስሽን አዘጋጅሽ፣ ግድግዳውን በደንብ ደገፍ በይ። ታውቂያለሽ እኔ ከማውራት ይልቅ ተግባር ነው ማሳየው አይደለ? አሳይሻለሁ፣ ችግር የለም። ለዚህ ለማይረባ ደግሞ ትከራከራለሽ እንዴ? አሁንም ድረስ አፍሽን ሞልተሽ። በይ በቃ እንግዲህ ልሄድ ነው። እሺ የእኔ እናት። ኧረ እባክሽ ይሄን ብታዪው አይሻልሽም እንዴ? ምንድነው ይሄ? ተይሻል። ሌላም አለ፣ ሌላም አለ። ያው ምንድነው ይሄ? እንኪ ምንድነው? ምን እያደረግሽ ነው? ይሄ ምንድነው? ምን አድርገሽ ነው? ነግሬሽ ነበረ መጀመሪያም እኮ። ይሄ ውሻ አንቺ እንዲህ ነው እንዴ? ተባባልን እንዲህ ነበር የተነጋገርነው። እሱ እኮ ከ5 ዓመት በኋላ እኮ ልንጋባ ነበር እኮ። እንዴ ምን ማለት ነው? ይሄ ምንድነው? ቆይ እንጋባለን አንተዋወም እኮ ተባብለን ነበር። አንቺ ምንድነው ያደረግሽው ሲጀመር? ቆይ እንዴ ያደረጋችሁት ምንድነው? ይሄ ምንድነው? እኔ ፈትኝ ነው እንጂ አብረሽ ተኝ ብዬሻለሁ። ንገሪኝ፣ ምንድነው እንደዚህ ነገር? ሂጂ ሂጂ ከፊቴ። የማይሆን ነገር ሳይፈጠር ተነሽ፣ አጠገቤ ውጪ። ተነሽልኝ፣ ላይሽ አልፈልግም። ምን ሆነሻል? አሞሻል እንዴ? ደግሞ ለምንድን ነው ትምህርት ቤት ያልመጣሽው? ደግሞ ስልክ ስደውል አታነሺማ? ለምን ይመስላል ስልክ ማላነሳው? ያው ስላላየሽውና ሌላ ምን ሊሆን ይችላል ብዬ አስባለሁ። ቃል ነበረን እኮ አይደል? ላንካካድ፣ ላንወሻሽ፣ አብረን ልንቀጥል። እሱማ ቃል ነበረ፣ ላንወሻሽ፣ ላንከዳደር። እኔ ግን አሁንም ቃሌን እየጠበቅኩ። አትዋሸኛ፣ አትዋሸኝ። ለምንድን ነው የምትዋሸኝ? እንዴት ብዬ አንቺን ዋሽሻለሁ? አሁንም አይንም እያየህ ነው የምትዋሸኝ? አሁንም ትዋሸኛለህ? እኔ አልዋሸሁሽም። ምን ለማለት ፈልገሽ ነው? ተው ተው፣ እንዲህ አትበል፣ ተው። ኧረ አንቺ ልጅ ምን እየሆንሽ ነው? ምን አረኩኝ እንዴ? ልቤን ይወሳት ተድማል። እናንተ ትተዋወቁ ነበር ማለት ነው?
እኔ እኮ ፈተና እንደሆነ መጀመሪያም ገብቶኝ ነበር። አንተ አስመሳይ ውሸታም አሁንም ተዋሻለህ። አንተ ባለጌ ዘላል። ይሄ አይሆንሽም። ነይ እንሂድ። እሷ እኮ ነች ሴትነቷን ብልሃቷንና ጥበቧን ለክፋት የተጠቀመች። ቆይ ማድረግ ለምን አስፈለገ? ለምን? ውሸታም ባለጌ ሲያስጠላ። ነይ እንሂድ። የኔ ውድ ይቅርታ አድርግልኝ። ሁለተኛ የለም አይደል? አንተ አፍክና ትክፈትሽ ሸፋፋ ሲያስጠላ። አንተ ዝም በል። ሲጀመር አንቺ ተሳሳትሽው። ሰው ሆኖ ማይሳሳት ሰው የለም። ይቅርታውን ተቀብየዋለሁ። ሰው ነው ይሳሳታል። እኔ ይቅርታውን ተቀብየዋለሁ። ችግር የለውም። ሴት አሰዳቢ ባለጌ ነሽሽ። እሷ ሴት አሰዳቢ ከተባለች አንቺ ምን ልትበይ? አሳሳች። ሂጂ በቃ አሳሳች። አሰዳቢ ባለጌ ኮተታ። እንኳን ደስ አለሽ። ተሳክቶልሻል። አሸንፈሻል። ይቅርታ ታደርግልኛለሽ ብዬ አልጠበቅኩም ነበር። እኔም አልጠበቅኩም ነበረ። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። አላቀህም፣ አታቀኝም። ይቅርታ አልኩሽ አይደል? ይቅርታ ተቀቀለ ብለው አያገባኝም። እኔ እኮ ሴት ቤት ስገባ ፍርሃት ነው የሚለኝ። ስራዬ ደግሞ ወጥ ማጣፈጦንና በቃ በጣም ተቸገርኩ። እና ስታገባስ እንዴት ልትሆን ነው? ይገርምሻል፣ ገጠር እያለሁ ብዙ ጊዜ ሴት መጥቶልኝ በእኔ ፍርሃት የተነሳ ተመልሷል። እና እኔ በእኛ መንደር ያፈሪ ያለ ፍስፍስ ነው የምባለው። ቆይ ግን ለምንድን ነው የምትፈራው? አይነ ጥላ አለብኝ። ከሴት የማያስጠጋ ወደ ሴት የማያስቀር። አንዳንዶቹ ደግሞ ስንፈት ወሲብ አለበት ነው የሚሉት። ስንፈት ወሲብ እንኳን የለብም። ያው እነሱ ዝም ብለው ስምን ሲያጠፉት ነው። እኔ ምን ስም አለኝ? ስሜ እንደሆነ አንዴ ጠልሽቷል። ለዚሁ ችግሬ መድኃኒት ፍለጋ ቆላ ከደጋ ስንከራተት ኖሬ በቃ ተስፋ ስቆርጥ መንደሩንም ጥዬ ነው የጠፋሁት። አይዞሽኝ ያለውልህ ደሞን ያስተካክልልሃለሁ። ቢሆንማ እንዴት ደስ ባለኝ። እኔ ነገሩ ጠፍት ብሎብኛል። እስኪ ቡና ፊልን እዚሁ ቁጭ ብለን እኮ በወሬ መሸ። እስቲ ቡናውን ጨስ እያረግሽ እንኳን እየተጫወትን እናውራ አይሻልም እንዴ? አሬ ይሻላል። ዘውዱ፣ እኔ እኮ ቡና ማፍላት አልወድም። እውነትሽ ነው? ቡና ማፍላት አትወጂም? ኧረ ጉድ ነው እውነት ጉድ ነው። ዘውድዬ ለኔ ብለህ ነዋ በሬና መሬትን የሸጥከው። እኔ አንቺ ደስ እንዲልሽ የማልሸጠው ነገር የለም። ለሰው ተብሎ በሬና መሬት ይሸጣል? ሲገርም። ለሚወደ ሰው እንኳን በሬውን ይቅርና መኪናውን ቢሸጥስ? ለሷ እንኳን በሬ ላም ከነግቷ ግጥ አጣቂ የምትታለብ ላም ማለት ነው እሸጣለሁ። ለምንድን ነው ግን ለሷ ብለህ ሁሉ ነገር የምታደርገው? ሰው ለፍቅር ብዙ መስዋዕትነት ይከፍላል። የኔ ባል ደግሞ ለኔ ብሎ በጣም ብዙ ነገር ነው የሚያደርገው። አንቺ ግን ለሱ ብለሽ ምን ታደርጊለታለሽ? እኔ ለሱ ምንም አላደርግለትም፣ ግን ማርና ቅቤውን ለሱ ብዬ ነው መብላት የጀመርኩት። ሲጀመር እኮ ማርና ቅቤ የማትወጁ ስለማታገኙ ነው። አሁን በሱ ስታገኙ እወዳለሁ ምናምን በላው ምናምን ብለሽ ተሽቀብጫለሽ። እኔ ለምሳሌ መኪና አልወድም፣ ምክንያቱም ስለሌለኝ ነው። የማታገኙን ነገር መጥላት እንዳንቺ በጣም ደስ ይላል። ሄሎ ፀሐይ፣ አይሰማም አይሰማም። እሺ እድለኛ ነሽ። አንቺን ለማስደሰት ብዙ የሚለፋ ሰው አለሽ። እኔ ለማስደሰት ሳይሆን ራሱን ለማስደሰት ብሎ ነው። ይሄ ሰገጤ ገና ጮስበታል። እንደላም ነው ልብ አድርጌ ባዶ ኪሱን ማስቀረው። ተይ፣ 2 በሬና 2 ባጃጅ አለው ተብያለሁ። እሱን ካላሸጥኩት ደግሞ እኔ ሪታን አትበይኝ። ቅርጥፍ አድርጌ ነው የምበላው። እኔ ባዶ ኪሱን ነው ማስቀረለት። እንጋባለን አንተውም እኮ ተብለን ነበር። አንቺ ምንድነው ያደረግሽው ሲጀመር? ቆይ እንዴ ያደረጋችሁት ምንድነው? ይሄ ምንድነው? እኔ ፈትኙ ነው ጃብርሽ ተኝ ብዬሻለሁ። ንገሪኝ። ይቅርታ ታደርግልኛለሽ ብዬ አልጠበቅኩም ነበር። እኔም አልጠበቅኩም ነበረ። ትሰማኛለህ? ሁለተኛ አጠገቤ እንዳትደርስ። አላቀህም፣ አታቀኝም። ያኔ ቆንጆ ይቅርታ አድርግልኝ፣ አጥፍቻለሁ። ምንድነው ያልከው? የምርህን ነው? አዎ አጥፍቻለሁ፣ ይቅርታ አድርግልኝ። ምን አጠፋ? እስቲ ንገረኝ። አንተ ምን አጠፋ? አንተ እኮ ወንድ ነህ። ወንድ ደግሞ ይሳሳታል አይደል? አሁን እንዳልሽው ነው። ወንድ ይሳሳታል፣ ሴት ደግሞ ታሳስታለች። ደግሞ እኔ ያቺ ጓደኛሽ ነው ያሳሳተች። ቆይ ግን አንተ ከኔ ምን አትነው የምትልከሰከሰው? ቆይ እኔ ካንቺ ምን አገኘው? ማለቴ ምንም ያጣሁት ነገር የለም። ብቻ ግን በቃ ይቅርታ አድርግልኝ። ለማረ አዎ ማሪ፣ መጀመሪያ
ተንበርከክ። ከዛ ደግሞ አይንህን ጨፍን። ከዛ ማሪኝ እያልክ 3 ጊዜ ትጮሃለህ። አይደለም 3 ጊዜ 100 ጊዜ መልሻችሁ። 3 ጊዜ ይተባልከው ገባ? ማሪኝ ማሪኝ ማሪ አምባርም ፈልጊያለሁ ጥሪልኝ። እኔ ነኝ ያሉት። ገባ እንበልና ከጀመርንበት እንቀጥል። አንቺ አሳሳች ባለጌ ከአምባር ጋር ማጣላትሽ ሳይቀር አሁን ምን እንድገሞት ያለሽ እንዴ? ምን አይነት ስድ ነች በእናታችሁ። ልጅ ጨዋታ ይወዳል ብዬ እኮ መቼስ ጨዋታው ተመችቷል። እኔ ምንም የተመቸኝ ጨዋታ የለም፣ ግን በቃ በጣም ደብሮኛል፣ ጸጽቶኛል። ወንዶች ሁሌም በሴቶች ከተዝናናችሁ በኋላ ትጸጸታላችሁ። ውይ ስታሳዝኑ። ወንዶች እኮ አሳዛኝ ፍጥረቶች ናችሁ። አሁን ጸጸታኝ ልትል ነው? አሁን በጣም ጸጽቶኛል። አሁን ወሬሽን ተይና ሂጂና ጥሪ። ስደውልልህ ደግሞ አንሳሽ። እኔ ሳልፈልግ ምንም የሚቆም ነገር የለም። ደግሞ ጪስ አጣት ነው እዚህ ድረስ የመጣሁት። ትምህርት ቤትም አልገባችም። ምን ሆና ነው? አንቺን ፈልጌ ነው የመጣሁት። ሁለተኛ እኔን ፈልገኝ እንዳትመጣ። ሂድ ወደዛ። ትምህርት ቤት ደግሞ ለምንድን ነው ያልገባሽው? እሷን የሚመለከት ነገር አይደለም። ይሄን ባለጌ ደግሞ አስቁሚልኝሽ። የባለፈውን እንርገሙ በጣም ጣፍጦኛል እያለ ነበር። ከዚህ በኋላ ደግሞ ተመልሰ እንዳመጣሽ። አርቺዬ እኔ ቆንጆ ወድሻለሁ። አንተ ባለጌ ዘላል፣ ጭራሽ እሷ ፊት ወድሻለሁ ትለኛለህ? ክፉ፣ መጥፎ፣ አስመሳይ፣ ከሃዲ። ሂድ ወደዛ። ላይክ አልፈልግም ከዚህ በኋላ። እኔ ያለቀሰች ነው ብዬሽ ጠብቅ። አንቺ በደስታ ትበያለሽ እንዴ? እኔ ለወንድ አላለቅስም። ወንድ ቤት ወንድ ይመጣል። እናንተ ባባለጋችሁት እኔ ምን አስለቀሰኝ? እንደዚህ ደስተኛ ያደረገሽ ምንድነው? የተፈጠረው እኮ በጣም የሚያስለቅስ ነገር ነው። እናንተ ከፈልጋችሁ ተቃቅፋችሁ አልቀሱ። እዚህ ጠንካራ አትመስይኝም ነበር። ለካ በጣም ጠንካራ ነሽ ጓደኛዬ። አንቺ ጓደኛዬ አይደለሽም ጎረቤቴ እንጂ። ጓደኝነቱ እኮ በክህደት ሻፈራሽ። ትሰሚኛለሽ? አንቺ ካጣሹ እኔ ያጣሁት ይበልጣል። አንቺ አንድ ተራ ቦዘኔን ያጣሹ፣ እኔ ግን የባለ ጊዜ ልጅ ነው እስከነ መሬቱ ያጣሁት። በእኔ ተነሳ አይደለም ያጣሹ፣ በገዛ ስራሽ ምክንያት። አጣጥሜ ሳልበላ ስንት ነገር ገዛለሁ ብዬ እንዲህ እኮ ስታለቃቅሽ የራስሽን የተወሰደብሽ ነው የሚመስለው። እኔ ለአንቺ ማዘን ሰልችቶኛል። ጓሮ ሂጂና ስቅስቅ ብለሽ አቅርሽ ይውጣልሽ። የኔ እንዳንቺ በማልቀስ የሚወጣ ነገር አይደለም። እሱም ራሱ አልቅሶብኝ ነው ሄደው። ይሄ አልቃሻ። ውይ አሁንስ በጣም ነው ያሳዘንሽኝ። በጣም በቃ ፍረሽ አጥፊና ሀዘን ተቀመጭ። እኔም ደርስሻለሁ። ለጎረቤቶችም ንገሪያቸው ሀዘን እንዲደርሱሽ። አንቺ ማቺ ከሆነ ችግር የለውም። እኔ ለሁሉም እየደወልኩ ነግርልሻለሁ። አሁን ልብላበት። ማልቀስ ከፈለሽ ገብተሽ አልቅሽ። ውይ አሁንስ አንቺን ሰብሰብ አረግሽኝ። የምር አሳዘንሽኝ በጣም። እኔም እኮ እንዳጥቻለሁ፣ ግን ደግሞ እንደኔ ጠንከር በርታ ማለት ነው የሚጠበቅብሽ። አትልፈስፈሽ። እኔ ካጣሁት ማለት ነው ቢሆንም ወተቱንም ማሩንም ነው። እንዳንቺ ሰው ቢሆን ኑሮ እኔ መቼ ከፋይ ነበር። እያለቅሽ መማር አቃተኝ፣ እንቅልፍ የለኝም እና በቃ አምባርዬ ይቅርታ አድርግልኝ። ያ መማር እኮ ያቃተ ደደብ ደነስ ስለሆንኩ ነው። ምን ነው ተሳሳትኩኝ? መማር ያቃተኝ ባንቺ የተነሳ ነው። ስመጣ ፊት ተነሽኛልሽ። አንቺ እኮ ማለት የልብ ሰው ነሽ። አይሻልም ከጨጓራ አባ ጨጓሬ። እማ ምን ይመስላል እንዴ ሲላፈልፍ? እመኝ ጉዳቴ ባንቺ ነው። በጣም ነው ማፈቅርሽ። ቆይ ትንሽ አታፍርም? ፊት ለፊቴ እኮ ነው ድሻለሁ ያልካት። እሱ ያፎ ለምታ ነው። ደግሞ አንቺን አልኩ ብዬ ነው እሷን ያልኩት። አንቺን ነው የምወደው። ደግሞ ከሷ ጋር ምንም ነገር አላደረኩም። ምንም አላደረክም። አልጋ ላይ ፎቶ ብቻ ነው የተነሳኸው? አዎ ፎቶ ብቻ ነው የተነሳሁት። ጉርድና ሙሉ ባክ የተነሳኸው ባለጌ። ልቤን አመመኝ። እቤት አድርሰኝ ስትለኝ አዝኜላት ይዣት መጣሁ። በቃ አለቀ። አንተ እኮ በጣም ደግና አዛኝ ነህ አይደል? እስኪ እኔም ልቤን አሞኛል አድርሰኛ። አንቺንማ ደስ እያለኝ የትም አደርስሻለሁ። ውጪ ውጣና እቤት ድረስ አዝለህ እንድትወስደኝ ነው የምፈልገው።
እሺ ግን ይቅርታ ታደርግልኛለሽ? ዝም ብዬ እንዲሁ ሳይ ጀርባ የሚቆረቁረኝ ነው የሚመስለኝ፣ የምትመችም አይመስለኝ። አያቴ ጋር ስሄድ እንኳን ለረፍት መጋለቡ አያ ካንተ ጀርባ የሚሻል ይመስለኛል። ለማንኛውም እስቲ ሞክረዋለሁ። እንዳንተ አይነቱን ቀላባይ መቼም አላምንም። እንኳን በጊዜ ያወቅኩክ። አሁን ከዚህ በፍጥነት ጥፋልኝ። ሳላዝልሽና ይቅርታ ሳታደርግልኝ ነው መሄዱ? እሺ በቃ ታዝለኝና ከዛ ትሮጣለክ አይሻልም? እነሱ ካልመጣን ቻፈልጊውም እንዴ? የኔ ከርታታ አግተውስ ደግሞ ገንዘብ እንዳይጠይቁኝ ፈራው። በቃ ስልኬ በጠራ ቁጥር ታይ ድንግጥ ነው የምለው። እኔ ድንግጥ ልበልሽ ግን ለምረብ ደነግጩ አንቺ ደንጋጣ። እኔ እሱን አፍቅራለሁ እንዴ? እኔ እኮ ግራ ገባኝ። አፍቅራለሁ እንዴ? እንዲሁ ዝም ብዬ ሳይሽ የጨፈገገ ፊት ነው ማይብሽ። አንቺን ብሎ አፍቃሪ ደግሞ ለማፍቀርም እኮ ገንዘብ ያስፈልጋል። ምትበይ የሌለሽ ምስኪን እኮ ነሽ። አዎ ምስኪን ነኝ። የምበላ ያጣውኝ ግን የምበላው ማግኘት አይቀርም። ግን ባታገኝ ምን ልትሆኚ ነው? አሰብኩት እኮ ብቻዬን። ደግሞ በዛ ጠባብኝ። ደግሞ ብርዱን እንዴት እንደምችለው ራሱ አላቅም። ደግሞ አስቢው ሲቂቤና ማሬንም አጥቼ ምን እንደምሆን አላቅም። ካንቺ አልፎ እኮ ለኔም ማድናቅቤ ነበረ። ግን ምን ዋጋ አለው? እኔንም ይጀነጅነኝ ነበር። እሱ አንቺን ይጀነጅንሽ ነበር? ይሄ አይናውጣ ባለጌ ቀንድ አውጣም ጭምር እንጂ እኔንም እኮ ይጀነጅነኝ ነበረ። ወፈፌ አብሿ። አሁን ባገኘው ምን አባቱ እንደማደርገው ታውቂያለሽ? አላቅም። እንቅ አርጌ ስመው ነበር። ለነገር እኮ ሁለታችሁም አንድ አይቶች ናችሁ። ያው መንታ አይደላችሁ። አንቺ ናፍቆት ምን እንደሆነ ስለማታውቂ ነው። መች ይገባሻል? እኔ ከእናቴ ውጭ እዚህ ምድር ላይ የሚናፍቀኝ ሰው የለም። እኔም ሳልጀምር እንዳንቺ ነበር የሚያደርገኝ። ብቻ ግን ታዩሲ ያልደረሰበት ሆኖብሽ ነው አይደል? አሁን ግን እንዴት እንደናፈቀኝ እንደናፍቆት ይሄው ድፍት ሊያደርገኝ ነው። ግራ ገባኝ። በራስ ተንኩል ሲሰቃይ ማየት ባስደስተኝ ኖሮ እኔ ባንቺ ደሰት ነበር ዛሬ። አንቺ እኮ እጅሽን ያገኘሽ። እኔማ እኮ ይኸውልሽ የእጄንም የእግሬንም የሁሉ ነገር ያጣሁት። እሳ ይባል ነገር ጎረቤቴ ነሽ። ያው መጥፎን ብትሆኚ ይሄ ባለጌ መተተኛ ግን ምን አስነክቶኝ ይሆን? ምን ይታወቃል? አንቺስ ምን አድርገሽበት ይሆን? አንቺን እኔ ራሱ ጉዳይ እኔ ላንቺ ብዬ እንደዛ ባደረኩ። ደህና ዋልሽ የኔ እህት? ምን ፈልገሽ ነው? እግዚአብሔር ይመስገን። እኔ የምልሽ እዚህ ግቢ ሰው ብጠይቀው ታውቂያለሽ? አዎ፣ እዚህኛው ቤት ራሂል ናት። እዛኛው ቤት ደግሞ መሐመድ። ቀጣይኛው ቤት የሰይድ ነው። ቀጣይኛው ደግሞ የካሊብ ነው። ያኛው ደግሞ የመሐመድ። ቀጣይ ያለው የሰይድ ነው። ቀጣይ ደግሞ ያለው የገብረ እግዚአብሔር። ሞጣ የሚባል ሰው ሳታውቂም? ሞጣ ሞጥማጣው እሱንማ በደንብ ነው የማውቀው። ግን ትንሽ ቤት ከቀየሩ ቆየት ተብለዋል። ከነሱ ጋር የሚመጣ አንድ ዘመዳቸው ነበረ ዘውድነህ የሚባል። እሱን ሳታውቂው? ዘውዱ ቅቤ ነው። እሱማ በጣም ታዋቂ ነው። እሳይ ተመስገን። እና አይተሽው ታውቂያለሽ? ለመሆኑ ግን ምንሽ ነው ዘውዱ ቅቤ? ባሌ ነው። ድንገት ሲጠፋብኝ ልፈልገው መጥቼ ነው። ባሌ? ያንቺ ባል ነው? አዎ ባሌ ነው። ለዛውም የልጅነቴ። ድንገት ሲጠፋብኝ ልፈልገው መጥቼ ነው። ምን ሆነብኝ? ዘውዱ የማርነ ቅቤ ነጋዴ ነው አይደል? አዎ ማርም አረቄም ነው የሚነግደው። በደንብ የምታውቀው ጎረቤታችን አለች። አሁን ደውዬ እጠራልሻለሁ። አሁን ነው ማገናኘሽ። ነይ እንደውም እንግባና ላገናኘሽ። አመሰግናለሁ። እግዚአብሔር ይስጥልኝ። እና ከባልሽ ከስንት አመት ሆናችሁ? 5 አመት ሆኖናል። 5 አመት? ስንት ልጅ ወለዳችሁ ታዲያ? እስካሁን እንዴት አልወለዳችሁም? እስካሁን ስራ እያለ ደከመኝ ብሎ ገብቶ ይተኛል። ለነገሩ እውነት ነው። እሱ በጣም የሰራ ሰው ነበር። ስትመጣ አትቀርም። መታለች መሰለኝ።
አንቺን ፈልጋ ነው የመጣችው። አንቺ ነኝ ምን ፈልገሽ ነው የመጣሽው? እኔ ፀሐይነሽ ጫካ እባላለሁ። የአቶ ጫካ ልጅ ነኝ። የጋሽ ጫካ ልጅ ወደ ጉዳይሽ ትገቢ? ዘውድነህ መንገሻ የሚባል የቅቤ አንጣሪዋ ልጅ ጠፋ። ጠፋ? ከየት ነው የጠፋው? ቆይ እስካሁን መጥፋቱን ለምን አልነገርሽኝም ታዲያ? አልነገርኩሽም እንዴ? የነገርኩሽ መስሎኝ ነው። የቅቤ አንጣሪው ልጅ ብቻ ነው የጠፋው ወይስ ቅቤውም አብሮ ጠፍቷል? ቅቤ ለዘመን ላድስ ብሎ እንደወጣ በዛው ቀረ። ዘውዱ ጎረቤትሽ የእሷ አባል ነበረ እና ባሏን ፈልጋ ነው የመጣችው። አንቺ ጋር ካለ ምናልባት ብትጠሪልን ብለን ነው። ዘውዱ ያንቺ ባል ነው? አንቺ እሱ ሚስቱ ነሽ? አዎ ከተጋባን 5 ዓመታችን ነው። ዘውዱና ባልሽ ነው? አንቺ እሱ ሚስቱ? ግራ ሲገባኝ ነው ፍለጋ የመጣሁት። ካየሽው እባክሽ ንገሪ። እውነትሽን ነው? እሱ ያንቺ ባል ነው? ዘውዱና ቅቤ አንጣሪው ልጅ ነው? እሱና ባለ ትዳር ነበር? እሱ ያንቺ ባል ነው? አዎ። አሁንም ባለ ትዳር ነው። ገና ከጠፋ 7 ቀኑ ነው። ሚስቱም ምሱ ሲጠፋባት ተጨንቃ ፍለጋ ነው የመጣችው አይደል? አዎ ግራ ሲገባኝ ልፈልገው ነው የመጣሁት። በጣም ነው የሚገርመው። ድንገት ከመጣ እንደውልሻለንሽ። እዚህ የሚመጣው ግን ምን ሊያደርግ ነው? ቅቤና ማር በብዛት ተረከቧለሁ። ለዛ ነው የሚመጣው። የሷ ቋሚ ደንበኛዋ ነው። ምናልባት ከመጣ እንደውላለን። ስልክሽን ስጭን፣ ባይሆን ቁጥርሽን ለኔም ስጭኝሽ። ከመጣ እንደውልልሻለን። አንቺም ቤት ከመጣ ደውይልኝሽ። እሺ የእናንተንም ቁጥር ስጡኝ፣ እየደወልኩ ጠይቃለሁ። የሱ ስልክ እንደሆነ ዝግ ነው። ደሞ እኮ መሬትና በሬውን ሽጦ ነው የመጣው አሉ። ደሞ መንገድ ላይ ነገር ሆኖ እንዳይሆን እንጂ ሽፍታ ገልቱስ ቢሆን ተጠልፎ ቢሆንስ? ደሞ እኮ ንግድ ላስፋፋ ብሎ መሬትና በሬውን ሽጦ ነው የመጣው አሉ። ደሞ ገንዘብ ይዟል ብሎ አንድ ነገር አድርጎት እንዳይሆን ብቻ ሲያሳዝን። ራሴን ውሸት ሳላጋለጥ ያንቺን ውሸት አጋለጥኩኝ። እኔ ለበጎ ነው ብዬ አምኛለሁ። እና ምን ይሻልሻል? እኔ የሚሻለውንም የማይሻለውንም አላውቅም። ብቻ ግን ግራ ግብት ብሎኛል። እኔን ግራ ግብት ይበለኝ እና ታዲያ ምን አሰብሽ? ማለቴ እንዴ ልታርጊ ነው? ተጫወተብኝ። ብቻ ግን ጉር ነው የሰራኝ። ይሄ ስልቻ ፊት አልለቀውም። ቅቤ የለ ማር የለ ሰው የለ። ምን ይሻልሻል ታዲያ? እጫወተበታለሁ ስትይ አጫውቶ ተጫወተብሽ አይደል? አርፈሽ ስምንትሽ ላይ ብታተኩሪ ነው የሚሻልሽ። በቃ እርሹ። እኔ እኮ መመራቃተኝ ግራ ገባኝ። በጣም የብታችነት ስሜት ነው የተሰማኝ። ደግሞ እኮ ሽንፈት ለኔ ሞት ነው። ካንቺ ጋር ስጃጃል እኔም ጓደኛዬን ያጣሁት። ብቻ በጣም ነው ከፋኝ። መታለል ደግሞ ጉዳት ነው። ሁሌ ወንዶች እኛን ሁሌ እንደጎዱን አይደለም። አሁን ማን ነው የሚታመነው? ማንም አይታመንም። ሁሉም አስመሳይና ውሸታም ናቸው። ሁሉም ግን አንድ አይመስሉኝም። በአንድ ጉዳይ አንድ ናቸው። ቃል ነበረን እኮ ተምረን ስንጨርስ ስንመረቅ ልንጋባ። እሱ ግን ቃሉን አፈረሰ። ቆይ ግን እሱ መፈተን አልነበረብኝም ማለት ነው? ደግሞ መፈተንሽ እኮ ልክ ነው። ባፈተኝ ኑሮ እንደኔ ትታለይ ነበር። እኔ አንቺ የምትይበትን ነገር ስለማላምንበት ብዙ ባደክሚ ነው የሚሻልሽ። ለማንኛውም እኔ ይቅርታ አድርጌልሻለሁ። አንቺ ባጠይቂኝ። ተጫወተብኝ። ይሄ ጉቶ ተጫወተብኝ። አንቺም ካሁን በኋላ ወንድ የተባለ እንዳታምኝሽ ነግሬሻለሁ። በቃ እንደዚህ ነው የምታስቢው? በጣም ነው እሺ የምትገርሚው። እኔ ምን አደረኩኝ? ባለጌን ተማመንሽ፣ ልክ እንዳሉሽ አሳየውሽ። እኔ ምን አደረኩኝሽ? አታለለ፣ ተያዘ። እኔ አሁንስ በጣም እየናፈቀኝ ነው። መናፈቅማ እኮ እኔንም እየናፈቀኝ ነው። ግን አንቺ ማን ይናፈቀሽ? እኔማ የናፈቁኝ ሁለቱም ናቸው። አንቺ ሲጀመር ባለጌና ወራዳ ሴት ነሽ። እኔ ካንቺ ጋር ቁጭ ብዬ ማውራቴ ባለጌ። ካለሽ ጥሪልኝ። እዚህ እንዳመጣ አላልኩም? ለምን መጣ? ትምህርት ቤት አልመጣችም። መንገድ ላይም ቆሜ እየጠበቅኳት ነበር። በቃ ስትናፍቀኝ ጊዜ መጣው። ለምን እሷ ናፈቀችክ? እኔ አልናፈቅኩም። አንቺ ደግሞ ምንሽ ይናፈቃል? አስመሳይነትሽ ወይስ ብልግናሽ? ከኔ ጋር አፍ መካፈት ምላስ ያስቆርጣልሽ። እኔ በጣም አደገኛና መጥፎ ሴት ነኝሽ። ከተናደርኩኝ ደግሞ ምላስን ነው ማስውጥልህ። አልገባኝም። አሁን ጥሪልኝ። አሁን ሂድ ከዚህ ፈጣጣ ባለጌ። ፈጣጣም ባለጌም ማስመሳይም አንቺ ነሽ። እኔ እኮ አመመኝ ስትይ ነው ቤትሽ ድረስ ደግፌ ያመጣሁሽ። አትዋሽ። ተከትለኝ ነው የመጣው አንተ ሴሰኛ ባለጌ። ሳይክራስ እንዴት እንደምትደብረኝ። ሂድ ከዚህ። የለችም አምባርም ብዬ እንጂ አንቺን ጭራሽ ማየት አልፈልግም። እና አሁን ጥሪልኝ። እዚህ እንዳለች አውቃለሁ። ደግሞ በጣም አፈቅራታለሁ። በጣም ነው የናፈቀች። ፍቅር ምን እንደሆነ ታውቃለህ? እስኪ ንገረኝ። ፍቅር ላንተ ምንድነው? ሳትታመን አፍቃሪ ለመምሰል አትሞክርሽ። እሷን ሳላገኝ ከዚህ ንቅንቅ አልልምሽ። ደግሞ እስከምትመጣ ቁጭ ብዬ እጠብቃታለሁ። ቁመህ ብትጠብቃት አይሻልም? ለምን ትቀመጣለህ? አምባር አምባር አምባር
አምበር አምበር ቅድም ብታይ ማለት ቆሻሻ ውሃ ደፍቼበት ምን እንደመሰለ ምን እንደሚመስል ብታይ ማለት ዋጋውን ነው የሰጠሁት። አባቱ ደግ ነው ያደረግሽው። ስንት ሙሉ ፀሐይ ላይ ቁጭ ብሎ ሲጠብቅሽ። አሁን ራሱ ከመሻ አይቼው ነበረ። ወይ ማላዘን ሲወድ አምበር ቆይ መጣ ልኩን አሳይቹ መጣው። ካላንቺ ማሳለፋቸው ቀናቶች ለኔ ከባድ ናቸው እና በጣም ከፍቶኛል። ይቅርታ አድርግልኝ። በልመና የሚገኝ ይቅርታ የለም። አሁንም ውጭ ቁጭ ብለህ ስላየው ስላሳዘንከኝ ነው ማወራክ። ቆይ አጥፍቻለሁ ከማለትና ይቅርታ ከመጠየቅ ሌላ ምን ማድረግ እችላለሁ? እንድታረግልኝ የምፈልገውማ ከህይወቴ ጥርግ ብለህ እንድትወጣልኝ ነው። አላቅህም፣ አታቀኝም። እሱም ማድረግ አልችልም። ደግሞ የልጅነት ጓደኛዬ እኮ ነው። ከኔ ራቅ በል። ከኔ ራቅ ስትል ታገገማለህ። ያለበለዚያ ግን ይባሱን ትጎዳለህ። እኔ ካንቺ መራቅ አልችልም። ለብዙ ጊዜ ጓደኛውን ሊያረገኝ የፈለገው ጨዋውን ሃይማኖተኛው ማቲያስን ጓደኛው እንዲያረገኝ ለለምነው ነው እኔ ራሴ። እንደዛ ማረጋችን አንቺ እኔ ብቻ ነሽ። ከኔ ውጪ ደግሞ የማንንም ሆናችን 20 ዓመት ሲያልፈን ያደግም መስሎኝ ነበረ። አንተ ግን አሁንም ልጅ ነህ። ለኔ የሚሆነውን እኔ ነኝ የማውቀው። እሺ ገባህ? አንቺ ከኔ ውጪ ማንንም ሳይሽ ማየት አልፈልግም። ገባሽ? እኔም እንደዛ ነበር የማስበው። ግን አንተ እንደፈለክ እየሆንክ እኔ ለመቆጠር እንዳታስብ። ደግሞ ከእንግዲህ ተመልሰ እንዳትመጣ። በዚህ ሰዓት በዚህ ምሽት እዚህ ጋር አንተን ቆሜ የማወራው ስለነበረን ጓደኝነታችን ብዬ ነው። ያውንም ብቻ ይቅርታ ካደረግሽልኝ ዳግመኛ ይለመዳል። መቼም ይቅርታ ላደርግልህ አልችልም። እኔ ለራሴ ለወደፊት የሚሆነኝ ሰው ፈልጌ አግኝቻለሁ። ይሄ ይታይሃል? አይታየኛል። ምንድነው? የድሮ ብር ነው። ይሄ ማለት ያለፈበት የማያገለግል ጥቅም አልባ የተጣለ ብር ነው። ልክ አንተም እንደዚህ ብር እርባና ቢስ ነህ ለኔ። አሁን ከዚህ ሂድ። ላይክ አልፈልግም። ጥፋ ከፊቴ። ልለምንሽ በቃ ይቅርታ አድርጊልኝ። ሂድ ብዬ ካለው ሂድ። ካለበለዚያ ያባስ የምትጸጸትበት ነገር ነው የምታደርገው። ሂድ። የት አባቱ ደግ አደረግሽው። የምርሽ ነው ግን ሌላ ጓደኛ ልትይጂ ነው? የሆነ ጊዜ ላይ በጣም ሲለምነኝ የነበረ ልጅ ነበረ። እስቲ እሺ ካለኝ እሱን ጠይቀዋለሁ። እና ይሄኛውን አፈልጊውማ? አዎ ከፈለግሽ ውሰጁ። ከላይ ላይ ማንነቱንም ትዝታውንም ማንሽል። አንዴ እንደሆነ ጀመረሽዋል፣ ጨርሹ ከፈለግሽ። ቀይ አንቺ ወስዶ አቀኝም ጭራሽ ማንጂ ስቀና አሰብኩት እኮ ነው በሱ ስቀና። ሞቴን ነው የምመርጠው። እንደውም ወስድሽ ገላጊኝ። እኔ ሰው ካመንኩም ከወደድኩም ከልቤ ነው፣ ስጠላም በዛው ልክ ነው። እና ከፈለግሽ ወስደሽ እንደፈለግሽ አርጊ። እኔ እንደሆነ አይመለከተኝም በሱ ጉዳይ ከዚህ በኋላ። እኔ የምፈልገው ከዚህ በኋላ ወደ እኔ እንዳይመጣ ብቻ ነው። ያንን ነፈስ ባለስዳር ላስቀናበት አስቤያለሁ። እና ደግሞ ያፋራ ስለሆነ በንዲሽ ሊጠፈጥፈው ይችላል። እና ደግሞ በኋላ እንዳታለቃቅሽ ነው። እና እርግጠኛ ነሽ አይከፋሽም? አዎ በጣም እርግጠኛ ነኝ። ወስደሽ ገላጊኝ በእናትሽ። አንዱ ለቀን የማሰባ ጊዜ ሰጥቼሻለሁ። እና ግን ወስኝና ንገሪኝ። ምንም ማሰብ አያስፈልገውም፣ ያለቀ ጉዳይ ነው። ወስደሽ ገላጊኝ ብቻ። ግን በኋላ እንዳታለቃቅሽ እሺ? ነግሬሻለሁ። ያኔ ይቅርታውንም እቀበልሻለሁ፣ በደንብም አመሰግንሻለሁ። ይቅርታ እንደው ይቅርታ አርግልኝ የኔ እህት፣ ከመሸ መጣው። ምን ነው ከመሸ? በሰላም ነው ወይስ መንገድ ጠፋብሽ? መንገዱስ አልጠፋኝም። እንደው ቅድም ጓደኛሽን ሳያት አይነ ውሃዋ ስላላማረኝ ነው። ከባሌ ጋር ምን አይነት ግንኙነት ነው ያላቸው? የቅቤ ነጋዴ ብቻ ነው? ያው እኔ እስከማውቀው እንግዲህ የቅቤ ደንበኞች ነበሩ። ኧረ ተይ የኔ እህት፣ እንደው በእግዚአብሔር ይዤሻለሁ።
እንደው ሳትደብቂ ንገሪኝ። ሌላ ግንኙነት የላቸው? ውሽማ አለሽ እንዴ አንቺ? ውሽማ? ኧረ የ5 አመት ትዳር አለኝ እያልኩሽ ውሽማ? ኧረ ይሄማ ነውር ነው። ግን አደራሽን ነገረችኝ እንዳትይ። ኧረ እንደዚህ አይነት የለኝም። እንደው ምን ናቸው? ምንድነው ያላቸው? ግን ያው ባልሻል አልፎ አልፎ አንዳንዴ ብቻ ነው፣ ሁሌ አይደለም። አንዳንዴ እሷ ቤት አያዋል። ምን ሊሰራ ነው የሚመጣ? ያው ምንም አያደርጉም፣ ግን የሰፈሩ ሰው ውሽማ ናቸው ብሎ ያማቸዋል። ውሽማ? የ5 አመት ትዳር አስቀምጦ ውሽማ ይላል? ወይኔ ፀሐይ ነሽ! ወይ እሳቱ በላኝ። አይ በ13 አመት አገባሁት እምለዝም ብዬ። አይ ፈጣሪ! አይ ቱ ወይኔ! አይ ወይኔ ፀሐይ ነሽ! ወይኔ! የምልህን ካደረክ እኔ አስታርቃቸዋለሁ። እንተኛ ብቻ አትበይኝ እንጂ ምንም ነገር አደርጋለሁ። እንተኛ ዘና እንበል ብልህስ ምን ትላለህ? አልፈልግም እልሻለሁ። እኔ ከፈለኩኝ የሚከለክለኝ የለም። እሱ አንተ ከኔ ጋር ከጀመርክ እሷ ራሷ ትለምንሃለች። እሺ እና ካንቺ ጋር ምንድነው የምጀምረው? እኔ አንድ ማናደድ የምፈልገው ገገማ የሆነ ሰው እያለ አንተ ጸዳ ብላ የኔ አዲሱ ፍቅረኛ እንደሆንክ ማስመሰል ብቻ ነው። እሱ ወደ እኔ በቅናት ይመጣል፣ እሷ ደግሞ ወደ አንተ በቅናት ትመጣለች። ትስማማለህ ወይስ ታለቃቅሳለህ? እኔ በቃ ማለቃቀስ አልፈልግም። በቃ ግን ላስብበት። አንተ እስከምታስብ ሌላ ወንድ እኔ በገንዘብ ይገዛለሁ። ደግሞ እዚህ ጋር ድርሽ እንደማትል እወቅ። እሺ በቃ ተስማምቻለሁ። ግን ማስመሰል ብቻ ነው አይደል? መጨማመር ምናምን የሚባል ነገር የለም። ማስመሰል ብቻ ነው። ያው እዚህ የመጣ የምታለቃቀስ ከሆነ ግን ማለት ነው እሷ ራሷ ትገግምብህና ከማቲያስ ጋር ትጀምራለች። ማለት አንተ ከዚህ ሂድ፣ እኔ ራሴ እደውልልሃለሁ። ገና ጮስበታለሁ ያሻንጉሊት። እኔ የምለው ያ ነገር እንዴት ነው መጣ? አረ ምን ይመጣል? በጣም እያስጨነቀኝ ነው። እኮ ነው ስንት ጊዜ ነገርኩሽ። ቢያንስ እንዴት መድኃኒት መውሰድ ያቀትሻል? መድኃኒት ብትወስጂ እኮ ለዚህም ባልተዳረግን፣ ለዚህ ጭንቀት ባልተዳረግን። ያንቀጠቅጠኛል፣ ያንዘፈዝፈኛል ስትለኝ እኔ ተዘናጋው። እስካሁን አልመጣም። በቃ ወይኔ ጉዲ አርግዤ ነው ማለት ነው። ይኸውልሽ የተንቀጠቀጠ ያስረግዝም ያለው ማን ነው ደግሞ? አርግዤ ምን ማለት ነው? አርግዤ ያለው ማለት አስበሽዋል? ግን እያልሻልሽው ነገር እስኪ ተወኝ። የሚሰማኝ እንደዛ ነው። እኔ ለራሴ እየፈራው ነው። በቃ ወዲያውኑ የሚያስመልሰኝ ያቅለሽልሸኛል ምናምን የሚለውን ተይና ደግ ደጉን አስቢ። ምን ማለት ነው አርግዤ ያለው ማለት? አስበሽዋል? ብታረግጂ ምን ሊፈጠር እንደሚችል እንደኔ በቶሎ መፍትሄውን ብትፈልጊ ነው የሚሻለው። ነግሬሻለሁ። ምን መፍትሄ ያለ? የመጣውን አምኖ ከመቀበል ውጭ። ምን ማለት ነው ደግሞ የመጣውን አምኖ መቀበል ነው ማለት? ምን ያደርጋልና ከተፈጠረ? እየቀለድሽ መሆን አለበት እንዴ! ይሄ ቀልድ ነው። እኔ አልቀበልም በጭራሽ። ይሄን ቀልድ በጭራሽ አልቀበልም። እኔ እየቀለድኩኝ አይደለም። አታገባኝም እንዴ? ማግባትማ አገባሻለሁ፣ ግን ቢሆንም በወጉ ከገባሽ በኋላ ነው እንጂ አርግዘሽ ነው እንዴ ማገባሽ? የምታገባኝ ከሆነ በቃ እኔማ ወልደዋለሁ። እስኪ ምንድን ነው ያልሽው? እስኪ ድገሚ። ምንድን ነው ያልሽው? ንገሪኝ እስኪ ምንድን ነው ያልሽው? ድገሚ። ሰምተኛል እኮ ዘመዴ። መስማትማ ሰምቻለሁ፣ ግን አረገዝኩ የምትይው ከሱ ነው ከኔ? እኔ እኮ ስበር የመጣሁት አሞኛል ድረስልኝ ስትኝ ስላሳዘንሽኝ። ምንድነው የምታወራው? እኔ ካንተ ውጭ ከማን ጋር ተኝቼ አውቃለሁ? ያኔ ስሰማ በጣም ተናድጄ ነው። መጥቼም ሳይሆን ስለተናደድኩ ነው ጥዬሽ ሄድኩት። ዛሬ የመጣሁት ደግሞ ስላሳዘንሽኝ እና ቶሎ መፍትሄ ብፈልጊ ነው የሚሻለው። በማንም ወረኛ ነው ባለፈው ታምጥላኝ ሄድከው እኮ። የገባው እቃ ሊያግዘኝ ነው፣ ከባባድ እቃ እንዳነሳልኝ። አንተ ግን ገባ ብለህ ጥላኝ ሄድ። እንደዛ ተብሎ ነው ወደ ቤት የምገባው። ላግዝ እቃ ላግዝ ተብሎ ነው የሚገባው። ማናቅ እንዳይመስልሽ። አሁን ብር ስጠኝና የሆነ ቦታ ሄጄ እታያለሁ። አሁን የቅቤ ብር ይዣለሁ ትንሽ። የማር የለም እንዴ? ታንሰሻለች። በቃ የቅቤና የማር ብር ነው። ካነሰችሽ ደውይልኝ። ስበር ነው የምመጣው። እሺ
ሳይውል ሳያድር ጉዳዩን ቦታ ሲይዙ ነግሬሻለሁ። እስኪ ዘመድ ይወድሃለሁ። እሺ ደግሞ ቤት አገባም? ዛሬ አልገባም፣ አንድ ጉዳይ አለ። ባይሆን ነገ በጠዋት እመጣለሁ። እሺ እሺ። አሁን ብሩን ስጠኛ። ባለፈው ታኩስ አሰጠኝ ነው የሄድከው ተጣልተናል ብለህ። ተረጋጊ፣ እሰጥሻለሁ። የመሬቱ ብር እኮ እጄ ገብቷል፣ ግን ያልገባች የበሬዎች ብር አለች። እሷን ሰብሰብ አድርጌ አንድ ላይ እሰጥሻለሁ። እሺ እናልናፈኩም ሳገባ ልትሄድ ነው የኔ ቆንጆ። መናፈቅማ በጣም ንፍቅ ብለሽኛል፣ ግን የማስረክበው ቅቤና ማር አለ። እሱን አስረክቤ ነገ በጊዜ እመጣለሁ። እኔማ እኮ ፍቅራችንን እንቋደሳለን ብዬ እኮ ነው። በቃ ልናፍቀኝ ነው፣ ግን ስትመጣ ደውልልኝ። ገንፎ ሰርቼ እጠብቅሃለሁ። በቃ አንቺ ገንፎን ስሪው፣ እኔ የተነጠረ ቅቤ ይዤ እመጣለሁ። በይ ደህና ዋይ። እሺ ቅቤያም እኔ ብሩን ፈልጌ ነው እንጂ እንኳንም ብሬን አገኘው። እንኳንም ደባ ይመጣ ራሱ እኔ የምለው የዘመዴ ድምጽ ሰማው ልበል? በይ መጥቶ ነበረ። ግባ ስለ አልገባም አለኝ። ከዛ ሄደ። ቅቤያም እና ተመልሶ ይመጣል። ተመልሶ ይመጣል። ተቀመጥ ስለ ይቀመጣል፣ ተነስ ስለ ይነሳል፣ ሂድ ስለ ይሄዳል፣ ና ስለ ይመጣል። ሪሞቱ እጄ ላይ ነው ያለው እኮ። አንቺ ግን በሰው ባል እንደዚህ መመጻደቅ አይከብድም? ለማንኛውም ረጋ ሰከን ብትይ ነው የሚሻልሽ። እንደ ዘመድሽ ቅቤ አትንተክተኪ እንጂ። ብንተከተክ አንቺን ይመለከትሻል? የሆነሽ ሞኝ ፊት እየሰደብሽኝ ባሉ ነው። አንቺ እኮ ሕፃን ነሽ። መጀመሪያ ጦጦሽን ጣል አድርጊ። ካልሰራውልሽ እኔ አምባር አይደለሁም። መጭመቅ ነበር። አንቺንማ ለዛሬ አልፌሻለሁ። ቅናት መሆኑ ነው እንደዚህ የሚያደርግሽ። እሱ ኮይታዎች በራሽ ችግር ነው፣ እኔ አይደለሁም። አሁን ያንቺ ጉድ ስደውለት እየሮጠ ይመጣል። ኧረ እባክሽ እስኪ አንቺ ደውለሽለት ከመጣ እኔ ቆሜ አጨበጭብልሻለሁ። እሺ ቁጭ ብለሽ ታጨበጭብ አይሻልም? አሁን ስደውለት እንዴት እየፈረጠጠ እንደሚመጣ ታያለሽ። እናያለን። ሄሎ እንዴት ዋልሽ? አምባር ነኝ። አወቅሽኝ? አዎ አውቄሻለሁ። ዘውዱ መጥቶ ነበረ እና ትመጫለሽ? እውነትሽን ነው? መጥቷል? እሺ ፈጠን ብዬ መጣሁ። አመሰግናለሁ እናቴ። እሺ እሺ ነይ። ቻው። እሺ መጣሁ። እሺ አባቷ ሰራውላት ትመጣላታለች። ተስማምቻለሁ በለኝና በቅናት ወደ ማንጨርጨሩ ንግባ። ከዛ እሷ ውዴ ውዴ እያለች ሱክ እያለች ወደ አንተ እየሮጠች ትመጣለች። ባመጣስ አንተን የምታውቃት እኔ ትመጣለች። እሷ ደግሞ እኮ ትወድሃለች። እኔም የምትወደኝ ይመስለኝ ነበር። ደግሞ ብትወደኝ ትሰማኝ ነበር። አይዞህ ካሁን በኋላ ትሰማሃለች። እየሰማሽኝ አይደለም? አሁን ካለሽ ጥሪልኝ እስቲ። ሳምንቱ ሙሉ ጠራውልክ አይደለ እንዴ? እሷ እየቀለደችብህ ነው። አንተ እሷ መቀለጃ መሆን ፈልጋል መሰለኝ። እኔ ማንንም መቀለጃ መሆን አልፈልግም። ሳትቀደም ብቀድማት ነው የሚሻልክ። እሷ ከጀመረሽ አታገኛትም። ከማን ጋር ነው የምትጀምረው? እሱን እናያለና። እኔ እሷ ስትጀምር ዝም ብያለሁ።
ያኔ ደባይ ደናንክልኝ አለ እንዴት ነህ? ምን ሆነብኝ ነው በስተት የተኛከው? እኔ እኮ ቤት ስትነግረኝ ምን ሆነ ነው ብዬ ደወልኩልክ እና ግን እንዴት እንደናነ መጥቻ አብሬልተኛ እንዴ? የምርህን ነው? እኔ ራሱ እንዴት እንደምወደው ታይ። በቃ እመጣለሁ። እሺ በቃ የኔ ፍቅር አሁን እመጣለሁ። በቃ ሲደርስ እደውልልካለሁ። እሺ በቃ እሺ ቻው እወዳለሁ። ወሬ ልትሄጂ ነው? ወደ ፍቅረኛዬ ጋር እንዴት እንደናፈቀኝ ብታይ። እኔ ነኝ ፍቅረኛሽ። እኔን ጥለሽ ደግሞ ወዴትም ሄዳችሁምሽ? አንተ የጥንት የጠዋት ነክ አሁን በአዲስ ተቀየረሃል። በቃ አለፈብህ እኮ ብታይ እንዴት እንደሚያምር በዛ ላይ ሚዛው መኪና ኡፍ። እስከ ዛሬም ካንተ ጋር የተጃጃልኩበት ቀናቶች በጣም ነው የሚቆጩኝ። እያቀለድሽ መሆን አለበት። እኔ እኮ አንቺን ብዬ ነው እዚህ ድረስ የማጣ። እስኪ ሙች በለኝ። አምባርሙች አንቺን ብዬ ነው የማጣ። ራስህ አትሙት። ግን እኔ ስቴንሽም እንዳይዝህ ግባ። ቤት አለች እየጠበቀች ነው። ግባ አላት። እኔ አንቺን ፈልጌ ነው የመጣሁት። ለምንድን ነው ማትረጂ? አሁን ከመንገድ ይዞር ትልልኝ። እኔም ልሂድበት እየጠበቀኝ ነው። አንተንም እየጠበቀች ይሆናል። ግባ አላት። የኔ ውድ ባል ምን ነው? ልታለቅስ ነው እንዴ? ምንም አልሆንኩም። ደግሞ ባልሽን ይጂና ፈልጊሽ። እኔ እኮ ደብረዋል ብዬ ነው። ምን ነው? ደህና ነኝ። በቃ ተይኝ ብዬሻለሁ። ተይኝ። የኔ ውድ ባል እያለቀስክ ነው እንዴ? እንዴ ምን አድርግ ነው የምትይ? ምን ነው እኔ ፍቅር ትምህርት ቤት ምናምን የተፈጠረ ችግር አለ? ምን ቸግሮህ ነው? የቸገረህ ነገር ካለ ምንም ነገር ንገረኝሽ። ምንም አልሆንኩም አልኩሽ። በቃ ተይኝ። ና ቤት እንግባና ቆንጆ በቅቤ ገንፎ ሰራልሃለሁ። ቁርስ ስላልበላህ ነው እንደዚህ የምታለቅሰው? እኔ በልቼ ነው የመጣሁት። ከፈለግሽ ደግሞ ገብተሽ ቢሽ። እና እንደዚህ ለምቦጭን የጣልከው ምንድነው? ደግሞ ምግብ እየበላህ ነው? ሰውነትህ እኮ በጣም ቀንሶብኛል። ሰው ወፈርክ ይለኛል፣ አንቺ ቀነስክ። ምንድነው አንቺ ከኔ የምትፈልግ? የምሬን ነው። በጣም ቀንሰሃል ወይስ አይኔ ነው? ግን ምግብ እየበላ ነው በደንብ። አሁን በቃ እንግባና ምግብ ልስራልህ እኔ። አመሰግናለሁ። በቃ ተይ። ከልብ ነው ግን ተይኝ አልከኝ? እሷ ደግሞ እኮ ሄደች ወደ አዲሱ ጋር። አው እያዩአት ነው፣ ጥላኝ ሄደች። ና ደግሞ ቤት ገብታ አልቅስ። እዚህ ደግሞ ሰው ያህል እኮ ደግሞ እንዴት በፍጥነት እንደዚህ ትጀምራለች? እኔም ዘውዱ ጥሎኝ ሲሄድ ስሜት ተሰምቶኛል። ያ ቅቤ ነጋዴ። ስለዚህ ሁለታችንም ስናለቅስባቸው ድፍት ነው የሚሉትሽ። ና ገብተን እናልቅስ። ና ወንድ ልጅ አይደለ እንዴ? እንዴት ነው ሰው እያለ የምታለቅሰው? ና ግባ። ና ቤት እንግባና ቤት ታለቅሳለህ። ስላባበልሽኝ አመሰግናለሁ። አሁን ልሂድ በቃ። አንተ ደግሞ እዚህ ፊልም እያየን ፈታ እንላለን። ደግሞ ያልጨረስነው ጉዳይ አለ፣ እሱንም እንጨርስ። አይ ይቅርብኝ፣ አልፈልግም። ብሄድ ይሻለኛል። ደብሮኛ እያልኩት ጥለኸኝ ብትሄድ ማለት ነው ሁለተኛ አጠገቤ አትደርስም። አምባርዬ ደስ እንዲላት ወጣ ልበል ብዬ ነው። እዚህ መሆኔ ደግሞ ለእሷ ጥሩ አይደለም። እሷን ባክተዋትና ፊልማችንን ብናይ ይሻላል። ምን እሷ ከአዲሱ ጋር እኮ ፈታ ዘና እያለች ነው። እኔ እኮ ለእሷ ብዬ እንጂ መውጣት አልፈለግኩም ነበር። ከአንቺ ጋር እዚህ ፈታ ዘና ብል ይሻለኛል። የሚሻለው እሱ ነው የኔ ፍቅር። አሁን ልብስን ቀይርና ወጣ በል።
ከየት አምጥቼ ነው ልብስ የምቀይረው? ደግሞ የዘመዴ ቱታ አዛቃላለ። ካልፈለክ ደግሞ የኔስቲ መልበስ ትችላለህ። ደግሞ ልቤ የሆነ ነገር እያለኝ ነው። ምን አለሽ ደግሞ? ካንተ ጋር መኖር፣ ካንተ ጋር መሆን፣ ካንተ ጋር ወንድ ልጆች መውለድ በቃ እማይለኝ ነገር ነው። ልብሽ ጥሩ ነገር ነው የሚያሰማሽ። ቀልደኛ ነሽ። ቀልዴን አይደለም ከልቤ ነው። እኔ የሚሰማኝ ይሄ እውነተኛ ስሜት ነው። አንተም እኮ ቤተሰቦች ወንድ ልጅ ብትወልድላቸው ደስ ነው የሚላቸው። እኔ እኮ ምን ግርም እንደሚለኝ ታውቂያለሽ? ፈጣጣ ናትሽ። ደግሞ የኔ ቤተሰቦች ሴት ልጅ ነው የሚፈልጉት። እየሰደብከኝ መሆኑን አንተ አልቃሻ የማትፈልግ ኤክስ። ጊዜ ብቻ ስጭኝና እንደማልፈለግ አሳይሻለሁ። ቆይ እውነቱን ንገረኝ። እኔን ከልብ ታፈቅረኛለህ ወይስ አልጋ ላይ ብቻ ስለመመችህ ነው? የእውነት እየጠየቅሽኝ ነው? አሁን ድብልቅልቅ ያለ ስሜት ነው የሚሰማው። ግልጽ ጥያቄ እኮ ነው የጠየቅኩ። ምንድነው ድብልቅልቅ ያለ ነገር? እኔ አምባርን ማሳዘን አልፈልግም። ከእሷ ጋር መታረቅ ብቻ ነው የምፈልገው። እኔ ጠየቅኩ ሌላ፣ አንተ የምትመልስልኝ ሌላ። እሷ በጣም ነው የምትጠላክ። አንቺ እኮ ቆንጆ ነሽ፣ በዛ ላይ ደግሞ አልጋ ላይ ንግስት ነሽ። እሷ ደግሞ ከዚህ ሁሉ ነገር የጸዳች ነች። አንድ ወንድ ደግሞ የሚፈልገው እሷ ጋር የለም። ወንድ የሚፈልገው ነገር እንዳለ ደግሞ አንቺ ጋር አለ። መልክ፣ ቁንጅና፣ ውበት፣ ምን የሌለሽ ነገር አለ። ይሄን ሁሉ ነገር ከበለጥኳት ለሷ ሲሆን ለምንድን ነው እንደዚህ የምታለቃቅሰው? እማለቃቅሰውማ እማፈቅረው እሷን ብቻ ስለሆነ ነው። ተነስ እናውጣ። ዝተት አልቃሻሽ ቃባጭ። እኔ የእውነት ባረግ ዝም አባቴ የሌለው ልጅ ላሳድግ ነበር። እሱ ዘመዴ ለሚባሉ ቅቤ ነጋዴና ዶሮ ነጋዴ ንገር። ነግሬሃለሁ፣ አትቀልድ። ደግሞ አንቺ ዶሮ ነሽ እንዴ በነፋስ የምታረግዥው? አልጋ ላይ ስንቀመጥ አርግዣለሁ። የማረባ ደፋር። ተነስ እናውጣ አሁን። ይልቅ እሱን ተይውና እሷ እኔን ለማስቀናት ብላ እንደሆነ አውቄያለሁ። ለዛ ነው ጮክ ብዬ የማወራው። እሷ ከመጣችና ድንገት ከሰማችን ብዬ። በእኔ ሀሳብ ካልተስማማ እኔ የምልህን ነገር ካላደረግ ዘላለምን ነው የምታለቅሰው። ቆይ አንቺ ከኔ ምንድን ነው የምትፈልጊው? አንዴ ግባት ያለሽ፣ አንዴ ወጣት ያለሽ፣ አንዴ ልተኛ ሲል አልፈልግም። ምንድን ነው የምትፈልጊው? የምፈልገውን ነገር እኔ ራሱ አላውቀውም። ደህና ዋልክ የኔ ወንድም? ምን ፈልገሽ ነው? ራሄል የለችም? አለች። ምን ፈልገሽ ነው? አይ ካለች ብትጠራልኝ ፈልጊያት ነበር። ረበሽኩ እንዴ? በጣም ይቅርታ። አዎ በጣም ነው የረበሽኝ። አስፈለሽ አታኳኪም እንዴ? ደግሞ ስርዓት የለሽም እንዴ? ይቅርታ የኔ ወንድም፣ ካለች ብትጠራልኝ። ስራ ይዛለች። በቃ እጠራልሻለሁ። እዚሁ ጠብቂያት። እንዴት ዋልሽ? አንድ ነገር ልጠይቅሽ። ሁለትም ሶስትም መጠየቅ ትችያለሽ። ምን ልተባበርሽ? ዘውድነህ እዚህ መጥቶ ነበር እንዴ? ምን ቀረኝ ብሎ ይመጣል? እዚህ የሆነ የለመደው ነገር አለ ሲባል ሰምቼ ነበረ። ሳቷሽ ንገሪኝ። ምን ለምዶ ነው እንደዚህ ቤቱ ያስጠላው? እኔን ከምትጠይቂ ራሱን ብትጠይቂው አይሻልም? አንቺ የሰጠሽው ያስለመድሽው እያለሽ እኔ እሱን የት አግኝቼ ነው የምጠይቀው? የት ብዬ ልፈልገው ነው ነገሩ? እኔ ለሱ የቅቤ ብር ብቻ ነው የሰጠሁት። ሂጂና የምትፈልጊበት ቦታ ፈልጊውሽ። ግራ ቢገባኝ እኮ ነው ሳላጣራ ልጋጭም ብዬ ነው እንጂ አሳይሽ ነበር። አንቺ ከኔ ጋር መጋጨት አምሮሽ ነበር? ይኸውልሽ ጠፈጥፍሻለሽ። ከኔ ጋር ቀል የለም። እኔ እንኳን አልፈራም፣ ቆለኛ ነኝ። አፍሽን ዝጊ። አይሻልሽም ደገኛ? አሁን ከዚህ ሂጂ። ባሌድስ ምን ልትሆኚ ንገሪኝ። ምን ልትሆኚ? ላሳይሽ እንዴ? ለዛሬ ትቼሻለሁ። እዚህ ተመልሰሽ ብትመጪ እንዳገርሽበት ነው የምጠፈጥፍሽ። የሆነ የጠረጠርኩት ነገር አለ። ስደርስበት እኔ ነኝ አብኩቼ የምጠፈጥፍሽ። እስኪ ድጋሚ አንቺ ነኝ ነው እንዳልተረተርሽሽ። አሁን ከዚህ ሂጂ። ሂጂ ከዚህ ሂጂ ብዬሻለሁ። ሂጂ ትመስላለሽ ለዚህ ዛሬማ ጉድ ሆነሽ ነበር። እኔማ ዘመዴ መጣ ብዬ መርግጌ ነበር። አምባርስ ጠረጠረች እንዴ? ምን አለች? እቺ ፋራ ምን ታውቃለች ብለሽ ነው? እኔማ የዘመዴ ሚስታት እንዴት እንደደነገጥኩ። አይዞሽ፣ የምን መደንገጥ ነው? እኔና አንቺ ግን ካቆምንበት ነገ እንቀጥላለን። አንተ ደግሞ እኔ ደንግጫለሁ ያልኩ ስለ ነገ ታወራለህ እንዴ? ዛሬ ገባ ብለን ፈታ እያልን ማደር ነው እንፈልገው። ማ እኔ? እስቲ ቆይ ላስብበት። ያው ከተመቸሽኝ ምናምን አድራለሁ። እና ከማን ጋር ይሆናል? ዘመዴ እንደው አይመጣም። ያቺ ግን ፋራ አብረሹ ራሱ ተኝተሽ ብታገኝሽ ምንም ምትልሽ አይመስልም።
እኔ ነኝ አንተን የምታውቃት? ሴት እኮ ናት። የሆነ ያሰበችው ነገርም አለ። ቢገባትም አትፋታሽም ነበር። እኔ ግን ዝምታ እያስፈራኝ ነው። ባክሽ የዘንድሮ ትዳር መላቀጥ የለም። ደግሞ እሷም ያኔ አንዱን ለምዳ ይሆናል እኮ ምን ይታወቃል። ደግሞ ሴት አይደለች እንደ አርፋ አትቀመጥም። አምባር ግን ማን ነው በስልክ የምትወራው? ሰሞኑን የኔ ፍቅር ነው የምትለው። አስቀናለሁ ብለህ ግን ተጠንቀቅ እንዳቀና። እሱማ እየቀናው ነው ቻላ አደርግ ይሆን እንጂ። አሁን ዘመዴ ካልመጣ እዚህ ታድራለህስ? ሲያምርሽ ይቀራል። እደውልለትና ከመጣ ትሄዳለህ፣ ካልመጣ ግን እዚህ ታድራለህ። የአምባር ቀንታ ትመጣለች ስትኝ ነው እንጂ የምር ልታሳደር ይፈልገሽ ነው? ደፋር። አሁን በቃ ዘመዴ ስለሚመጣ ደብረኛል። ውጣና ሂድ። ውጣ በቃ። የእውነት ግን ባይንሽ አይተሽዋል? ባይኔ እንኳን አላያቸውም፣ ግን እርግጠኛ ነኝ በጆሮ ሰምቻቸዋለሁ። ቅቤ ላድረስ ብሎ ነው ሄደው። ይህ ወስላታ ብቻ ላገኘው እኔ ምን እንደማደርግ እኔ ነኝ የማውቀው። ይህ ሽንፍላ ደግሞ ምንድን ነው? ቢታጠብ የማይጠራ ማለት ነው። ያኔም እንደዛው ነው። ቢታጠብ ማይጠራ፣ ቢነግሩት ማይሰማ፣ ኋላ ቀር የሆነ ሰው። አንቺ ደግሞ ምን ሆነሽ ነው ዛሬ እንደዚህ ከፋሽ? ቻላ አድርጌው እንጂ ጓደኛዬ እኮ የሷ መጮሻ ሲሆን ማየት በጣም ነው የሚያስከፋው። ትሰሚኛለሽ? ጓደኝነት እንዲህ በቀላሉ የሚናል ነገር አይደለም። እኔን አታይኝም? እንደኔ ብልሃት ይኖርሽ። ላላቀቀው እንኳን ስሞክር መልሳ ተጣበቅበታለች። የሆነች መርዝ ነች። ለሁሉም ትግስትና ብልሃት ይኖርሽ። ለነገሩ ስተቱ የኔ ነው። በፍቅሬ መቆመር አልነበረብኝም። ደግሞ ምን ማለት ነው በፍቅር ቁማር አስያዙ? ደግሞ እኮ በጣም ነበር የምወደው። ለነገሩ ስተቱ የኔ ነው። ያኔ ፍቅረኛ ታማኝና ብልህ ነው ብዬ ተወራርጄበት ነበረ። ግን ምን ዋጋ አለው? ፍቅሬን በቁማር ተበላው። ሆ እንደዚህ ይደረጋል? ነውርም አይደለም። አሁን በቶሎ ታረቂ፣ የባሰ የከፋው ሳይመጣ። ሳይረፍድብኝ የቀረ አይመስለኝም። በስተት ላይ ስተት እየሰራው ነው። መታረቅ የምትፈልጉ ከሆነ እኔ ያስታርቃቸዋለሁ። አዎ እወደዋለሁ እኮ፣ ግን ደግሞ ያናድደኛል። እኔ ደግሞ እሱ ሲያናድደኝ እኔ እሱን ለማናድ የሆነ ስተት እሰራለሁ። በስተት ላይ ሌላ ስተት እየተደራረበ ይኸው ማይሆን ነገር ውስጥ ገባን። በቃ አይዞሽ፣ አስታርቃቸዋለሁ። እንዴት ነበር ዛሬ? ተሳስታ ነው? ባንቺ የተነሳ እዛ ጋር ቁጭ ብዬ ሳለቅስ ሰው እንዳይ ምችም ደግሞ እንዳይመታ ብላ እቤት ገብታ አልቅስ ስትለኝ እቤት ገብቼ እያለቀስኩ ነበር። ብታይ እንዴት ስቅስቅ ብዬ እንዳለቀስኩ። እና በደንብ አስለቀሰች ወይስ አባበለችክ? ብታይ በጣም ጥሩ ሰው ነች። አባበለችኝ፣ አዘነችልኝ። ደግሞ እርቦት ይሆናል ብላ ደግሞ ጎንፎ በቅቤ ሰራችልኝ። ድሮም የሷ ነገር ከገንፎና ከቅቤ ወጣ አታውቅም። አዘነችልክ፣ አባበለች፣ ደስ ሲል እና ሁሌ እየመጣ እዚህ ማልቀስ ነዋ። አዎ ካስለቀሽኝ እሷ ጋር እየገባው አለቅሳለሁ። እኔም አልጓ ላይ ቁጭ ብዬ ገንፎ በቅቤ ማንበለው። ማፈሪያ! እስከዛሬ ካንተ ጋር ነበር ጊዜን ያባከንኩት ብኩን። ለመሆኑ የሄድሽበት ተሳካልሽ? አይመለከትም እሱን። ካንተም አይሻል የለም። አንተ እኮ ቀፎ ነህ። ቀፎ ታውቃለህ? ቀፎ። አንቺስ ምንድን ነሽ? እኔንማ ታውቀኛለህ። ሙሉ ሴት፣ ምንም እንከን የሌለብኝ ሙሉ ሴት ነኝ። አሁን ከዚያ አትሄድም? ከርቺ ጋር ጀምር ያልጨረስኩት ነገር አለ። አሁንም እንግዳ መጥቶ ረብሾ ነው። ረብሻ ፊት ይሆንክ የማትረባ ዘጊ። ብታይ ሪች በጣም ደስ የምትልና ቆንጆ ሴት ነች። ደግሞ ካንቺ በጣም ትሻላለች። አላቅም ብቻ እየወደድኳት ነው መሰለኝ። ወንድ ልጅ እኮ ሴትን ጠልቶ አያውቅም። ሴት ልጅ ናት ለራሷ የሚሆናትን አገናዝባ መምረጥ ያለባት። አንተ ደግሞ በወንድነት በሽንፈት አትኩራራበት፣ ብትችል እፈርበት። አንቺ ራስሽ በስራሽ ፈሪ። እሺ አንተም ለኔ መልስ መስጠት ጀመርክ። አደከ ማለት ነው።
አምባርን ትወዳታለህ እንዴ? አዎ እወዳታለሁ። ከሷ ጋር ያላችሁ ግንኙነት ምንድነው? እኔ ከሷ ጋር ምንም አይነት ግንኙነት የለኝም። እዚህ የሚመጣው ደግሞ አምባርን ፍለጋ ነው። እሷ ግን ሁሌ ስመጣ ፊት ትነሳኛለች። አሁንም እዚህ ጋር ቁጭ ብዬ የምጠብቀው አምባርን ነው። ጥፋት አጥፍታችኋል፣ ግን ላስታርቃችሁ። እሷ እሺ አትልም እባክሽ። አምባርማ እሺ ብላለች። ና ተነስ ላስታርቃችሁ። እሺ ካለች ደስ ይለኛል። እኔ እኮ በጣም ነው የምወዳት። ወዴት ነው? ከአምባርዬ ጋር ላስታርቃቸው ነው። እሱ የኔ ብቻ ነው። ይሄስ ቢቀርብሽ ነው የሚሻለው። መራሪ ጭቃ ይመስል ዝም ብሎ እየተጎተተ ይገባል። እየተጎተተ ገብቶ በሩ ተዘጋ። ይሄስ ይቅርብሽ፣ ጭቃ ነው። እንዲያውም ሂጄ ጎትቼ ነው ማስወጣው። ምን ፈልገሽ መጣሽ? እሱን ፈልጌ ነው። ትጠሪልኝ? ተኝቷል። ትገቢ? ተኝቷል። ሄሎ ፀሐዬ፣ የት ሂደሽ ነው? መጥቼ እኮ በየማሳው በየበረቱ ስፈልግሽ የለሽም፣ ማጀስ ውስጥም የለሽም። የት ሂደሽ ነው እንዴ? መጣው ገበያ ሂጄ ነው። እስካሁን ገበያ ሄደሽ? እየመሸ እኮ ነው። በይ ፈጠን ብለሽ ነይ። እሺ በቃ ቶሎ ነይ የኔ እናት። እንዴ ድክም ብሎኝ ወደ ቤት ስገባ እኮ የለሽም። እሺ መጣው። በቃ ቶሎ በይ ቶሎ በይ። ደግሞ ቀስ እያልሽ እሺ? እሺ እሺ። ቻው ቻው። እንግዲህ ዘመዴ ደውሏል፣ መሄዴ ነው። ቤት ቶሎ ነይ ብለኝ ስበር ብመጣ አንተ የለህም። በሰላም ነው? እዚህ ስመጣ አንቺ ገበያ የለሽም። ቤቱ ብቻውን ኦና ሆኖ ሊበላኝ ሲል እንደዛም ሆኖ ያለ መሰልቸት ቁጭ ብዬ እየጠበኩሽ ነበር። ከዛ የጠጅ ማር ይዘና ተብዬ ተደወለልኝ። እሱን ላደርስ ሂጄ እዛ ደግሞ ጠጇን ሳቀምስማ አትሄድም ስባል ያው ታውቂያለሽ እኔ የጠጅ ነገር አይሆንልኝ። ጠጇን ስልስ ቆይቼ ነው የጠፋሁት እልሻለሁ። እኔ ግን ጠጁ ያቆየህ አይመስለኝም። የሆነ ነገርማ አለ የደበከኝ። ፀሐይ፣ በእኔና ባንቺ መሀል ወረኛ ሸረኛ ቦታ ሊኖረው አይገባም። ይሄ ቅቤና ማር ከሴቶች ጋር የሚያነካካ ስለሆነ ብታቆመውስ?
እንዴ ምን እያልሽ ነው? ምን ሆነሻል? ለወረኛ ጆሮሽን ጭራሽ አትክፈሽ እሺ። እኔ ፀሐይ ባይሆን አረቄውን ብትጀምር ይሻላል። አረቄ ሽጥ ይባላል? አረቄ እኮ አቃጥሎ የሚገል አሲድ በይው መርዝ በይው። ደግሞ እኔ ያለ ቅቤ ያለ ማር መኖር እንደማልችል ታውቂያለሽ። ተይ እንጂ እንደዚህ አይባልም። ኑሯችንን እያወቅሽ ደፋ ቀና ብዬ ኑሯችንን ባቀን ነው። ቆይ ግን ለምንድን ነው እኔ ልጠረጥርኝ የቻልሽ? እኔማ አምናለሁ። ሞጣ እስኪ በደንብ ይው የከተማ ሴቶችን ሳይቀምስ አይቀርም ስላለኝ። ይሄ ሞጣ ውሻ ይቅመሰው። ይሄ ቡቱቱያ ማቃጣሪ ወረኛ በቃ ትንሽ ወሬ ካገኘ ሳያወራ ማደር አይችልም። አፉ ዝግት ይበል። ይሄ ወረኛ ለፍላፊ አፉን ቢይዙት በቃ በሌላ ነገሩም ያወራል። ደግሞ እንደሚወድሽ ዘንግተሽ ነው። ሞጣ በደንብ እንደሚወድሽ ከኔ በፊት እንደሚከጅልሽ እኔ በደንብ አውቃለሁ። እሱን የዘነጋው እንዳይመስልሽ። እሱማ እኔን ከጅሎ ሲያጣ ነው ማዋይሽ ነው ያገባው። እሱን በደንብ አድርጌ አውቃለሁ። አየሽው ተንኮሉን። ይሄ ቀባጣሪ አንቺም ማግኘት ያቅተው ሊያጣላል። ከዛ በኋላ እኮ ከኔ አፋቶ እኮ ሊተውሽ እኮ ነው። ይሄ ቡቱቲያም ደንቆሮ የመንደረኛ መሳቂያ ሊያረግሽ ነው። ይሄ ጉርጋጥ ወናፍ ወረኛ። ከዚህ በኋላ ሞጣ የሚባል ሰው እንዳሰሚሽ ነግሬሻለሁ። እነ ሞጣ ተከራይተውበት የነበረው ቤት ሂጄ ከአንድ ደንበኛ ጋር ተገናኝቼ ነበር። ስትጠፋብኝ ለሞጣ ደወልኩለት። እሱ ደግሞ እዛ ነው ሂጄ አለኝ። አይ ሞጣ በቃ ወሬ እያመላለሰ ትዳር እያፋታ ሊያረጅ ነው። ያለ ወሬ ምንም የሚያውቀው ነገር የለም። ኧረ ጉድ እኮ ነው። ቆይ አንቺ ግን እዛ ቤት ሄድሽ? እውነት እዛ ቤት ሄድሽ? ሂጄ 2 ሴቶች አገኘው። አንዷ ጨዋ ነች፣ አንዷ ደግሞ እስስት ነው የምትመስለው። ያችን የእምቦጭ አረም አገኘዋት እንዳትኝ። እኔ ስንት ጊዜ ፈልጌ ያጣዋትን አገኘዋት ብቻ እንዳትኝ። እና ሚስቱ ነኝ ስትያት ደነገጠች አይደል? እርግጠኛ ነኝ ትደነግጣለች። አዎ በጣም ደነገጠች እንጂ ደንብራ ልጠፋ ምንም አልቀራት። ስራዋንም ያስደነገጣት የብዙ ኪሎ ቅቤ ዕዳ አለባት። ይሄው ሰዓት ክፍለኝ ስታመላልሰኝ ነው የከረመችው። እሷን ገንዘቤን ለመቀበል እዛ ቤት ስንት እንደሄድኩ አትጠይቂኝ ፀሐዬ። ልፍትን ያልኩት ጫማዬ ሁላ ነው ያለቀው በሷ የተነሳ። ይገርምሻል ፀሐዬ፣ ስራ ቦታ ሲሄድ የለችም ነው፣ እቤቷ ሲሄድ የለችም ነው። የሚገርምሽ እቤት ሆና እንኳን የለም ታስብል ነበር። ምን አለ እንዳገኘሻት ስታቂ ደውለሽ ብትጠሪኝ። ለካ ዕዳ ስላለባት ነው እንደዛ የደነጋገጠችው። እኔማ ሌላ ነገር መስሎኝ ነበር። እቺ ወባ እንዝርት አንቺን የላኩባት መስሏት እኮ ነው እንደዛ የተርበተበተችው የደነገጠችው። እኔማ ፀሐይ ላግኛትና በቴስታ ዘንጥዬ የመጣው ይምጣ አልተዋትም። እንዴ ዘመዴ ተው፣ በቴስታማ ሰው እንዳመታ የፈለገው ነገር ይቀር። ያንተ አናት ከብረት የጠነከረ መሆኑን ረስተው ነው እንዴ ዘመዴ? እሷን በቴስታ ብለህ ገለህ ብቻዬን እንዳታስቀራኝ አደራህን። ፀሐይ ምን ላድርግ? በእኔ የደረሰውን ስላላየሽ ነው። መመላለሱ ስልችት ቢለኝ እኮ ነው። እንዴት እንዳመላለሰችኝ እኮ አንቺ አታውቂም። ንግዱ አክሱራት ሊሆን ይችላል። ገንዘብን በቶሎ ያልሰጠች ቀና ቀናውን ማሰብ ነው። ደግሞ እውነትሽን ነው። የብዙ ጊዜ ደንበኛዬን መታገስ አለብኝ። እኔ የምልህ ዘመዴ፣ እነሱ ጋር ግን ወጣ ገባ ታበዛለህ? እኔ ለራሴ ከርታታ የቅቤ ነጋዴ፣ እሷ ጋር ደግሞ ምን ላደርግ ነው ገባ ወጣ ምለው? እስኪ ሳቶሽ ንገረኝ። እንደው በሰማቱ ይዤሃለሁ። ያቀመሰች ነገር አለ? እቺ ስቁንቁን ምን ታቀምሰኛለች? አንድ ቀን እንኳን በቂቤ ሽሮ ሰርታ አቅምሳኝ አታውቅም። እሷ ጋር የሚያመላልሰኝ ያልተከፈለ ዕዳ ፍለጋ ብቻ ነው፣ ሌላ ምንም የለም። እና ፀሐዬ ካመንሽኝ ሳልምል ብታምኝ ነው የሚሻለው። ግራ ቢገባኝ እኮ ነው። ምን ላድርግ? ካስከፋው ይቅር በል። ማስከፋትስ በጣም ነው ያስከፋሽኝ። የማንንም ወሬ ለቅመሽ መተሽ እኔን ከርታታውን የቅቤ ነጋዴ እንደዚህ ይባላል? ልፋቴን አታቂም? ቅቤ ፍለጋ ከየመንደሩ ምዞረው ቅቤ ለመሸጥ አገር ለአገር መንከራተተው አይታይሽም? ተይ እንጂ ተይ። ያ ሞጣ ተብዬው እኮ ነው እየደወለ ያልሆነ ነገር የሚያሳስበኝ። ነግሬሻለሁ፣ ሁለተኛ እንዳይለመድሽ። በእኔና በአንቺ መሀል ማንንም እንዳታስገቢ እሺ? በተለይ ሞጣ የሚባለውን አህያ ወረኛ እንዳታስገቢ ነግሬሻለሁ። አሁን ቶሎ የእግር ውሃ ሙቄ ጥብጥብ ትላለህ። አንተ ባለጌ ወባ ምን ፈልገን የመጣው? ናፍቀሽኛል። ደግሞ ጉንፋን ቢጤ እኮ ይዞኝ እኮ ነው የጠፋሁት። እኔ ደግሞ ወባ ያዘ መስሎኝ። ቤቢዬ ደግሞ ምንድን ነው? ቤቢ ና እንጂ። ወይኔ ፍቅር ምን ልቻሽ? አንተ እኔ ሰው አልመስልም እንዴ?
ብቻሽን ሆንሽ ትያለሽ? ይሄ እኮ ነው ድሮ ኤክስ የማይረባ ተታ ጉቶ። አንተ ባለጌ፣ ከዚህ በኋላ ሚስቴን ሳልፈቅድልህ እንዳታያትሽ። ደግሞ አንቺ በዚህ ቢጢጢ በቆልት ነው እኔን የቀየርሽኝ? ቤቢ እያየኝ እኮ ነው አባረው እንጂ። ሂድ አለችህ እኮ በቃ ሂድ። ይኸውልሽ ቀጣዩ ያንቺ ተራ ነው። አናቱን እንደዚህ ያዘርኩት እንዲረሳሽ ነው። ነግሬሻለሁ። እሺ ተመልሼ ስመጣ ደግሞ እጨርሰዋለሁ። ወይኔ ወይኔ ራሴ ወይኔ 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 ራሴ ምን አለ ብጠብቃት። አይዞህ ቻል አድርገው። አጨለመብህ ይሄ ጨለማ ፊት። አረ እያዞረኝ ነው ደግሞ ብርድ ብርድ እያለኝ ነው። በቴስታ ተመተኑ ብርድ ብርድ ያለ? አዎ ብርድ ብርድ እያለኝ ነው። ወይኔ አምባርዬ በቃ ረግማኛለች ማለት ነው። ማናት ደግሞ የረገመች? አምባርዬ ነቻ። በቃ የሷ ግፍ ነው እንደዚህ የሚያደርገኝ። ቢስ ታሳዝን። አምባርዬ ደረሽልኝ፣ አምባርዬ ደረሽልኝ። የት ነው ያለሽው? እየጨለመብኝ ነው። ይኸው እርግማኗ ደረሰብኝ። አረ እያዞረኝ ነው። ሰሞኑ ፈላጊ እየበዛ ነው። ምን ተገኝቶ ነው? ይኸውልሽ አምባሪ፣ ሰዎች የሚፈልጋቸውን ሳይሆን የማይፈልጋቸውን ነው የሚፈልጉት እና ለዛ ነው። ግን አንተ ወጣ ገባ ለምን ታበዛለህ? እዚህ ጋም ትጋባለህ፣ እዛሽ ጋም ትጋባለህ። ለምን ነውር አይደለም እንዴ? ነውሩ ሳይጠሩኝ ብገባና ሲጠሩኝ ብቀር ነው። ደግሞ ግብዣ ተጠርቶ አልገባም ይባላል እንዴ? እሱማ አይባልም። እንደው ታዲያ እኔ ግብዣ ብጠራ ትመጣለህ? በደስታ ነው። ጠሪ አክባሪ ነው። ሰው ደግሶ ጠርቶሽ እንዴት አልመጣም ይባላል? በቃ ቡና አፍልቼ እጠራሃለሁ። ደግሞ ግቢ ውስጥ ጸብ ነበር አሉ፣ ሰምተሃል እንዴ? ጸብ የሚባል አይደለም፣ ለአቅመ ጸብም የሚበቃ አይደለም። አንዱ ባለጌ በቴስታ ስለው እንደ ጎማ ተጥመልምሎ ነው የወደቀው። ምን አድርጎ ነው ግን በቴስታ ያልከው? ጓደኛሽ ነቻ። በእሷ ቤት እኔ ማስቀናቷ ነው። ቅናትና መበጥበጥ እንዴት እንደሆነ አሳያታለሁ። እና ከሷ ጋር የነበረው ነው በቴስታ ያልከው? አዎ ከሷ ጋር የነበረውን፣ ከሷ ጋር ኩስ ኩስ የሚል ከሷ ቂጥቂጥ አልጠፋም የሚለውን ነው። አንዴ በቴስታ ስለው ተዝለፍልፎ ወደቀ። ይሙት ይዳን አላወቅኩም። ተጎድቷል? ተርፏል አይደል? ተመልሼ የመጣሁት መትረፍ አለመትረፉን ለማረጋገጥ ነበር። ደህና መሆኑን አንቺ አረጋግጠሽልኛል። ቢጎዳ ትሰሚ ነበር። እኔማ እኮ በጣም ከተጎዳ የተወሰነ ቅቤና ማር ላምጣለትን ብዬ ነበር የመጣሁት። እና መምጣቴን ለማንም እንዳትናገሪ እሺ? አዲስ ነገር ካለ ደውይልኝ። ደህና ዋይ። ቻውሽ። ለምንድን ነው የምትነካኪኝ? እኔ ለራሴ አሞኛል እኮ እንዴ። እንዲሻልህ እኮ ነው እግርህን ማሽለን። እኔ እኮ እግሬን ሳይሆን ጭንቅላቴን ነው የመታኝ። ይሄ ግንብራስ አዞረብኝ እኮ። አይዞክስ አይዞክ። አረ ተኛ አትነካኪኝ። እኔ ለራሴ ሰማይና ምድሩ እየዞረብኝ ነው። ወይኔ እናቴ፣ ወይኔ እናቴ ድረሽልኝ። በቃ መሞቴ ነው። ወይኔ እናቴ። ወይኔ ጭንቅላትክ ደግሞ አብጣል እኮ። ወደ ውስጥ ደምክ ፈሶ ይሆን? አዎ ደሜ ፈሷል። ደግሞ እኮ ውስጤን እየቀዘቀዘኝ ነው። በቃ መሞቴ ነው። አምባርዬ ድረሽልኝ። በቃ የእሷ ግፍ ነው እንደዚህ ያደረገኝ። ኧረ ተይኝ፣ እያሳመምሽኝ ነው። ኧረ ተይኝ። የእሷን ስም እንዳጠራ ነግሬሃለሁ። በእሷ የተነሳ ነው ባሌን ያጣሁት። እኔም እኮ አጥቻታለሁ። ወይኔ አምባርዬ፣ አምባርዬ፣ ወይኔ ራሴ። አይዞክስ እኔ ያለሁልክ። የኔ ተባክሽ አትነካኪ። እኔ ለራሴ ታማሚ ነኝ። እኔ ደግሞ አስታማሚክ ነኝስ። አይዞክስ ይሻልሃል። እሺ በቃ በሩን ዝጊው። ንፋስ ነው መሰለኝ ብርድ ብርድ እያለኝ ነው። ይሻላል በሩን ዝጋ። በር ሳይዘጋም እንደዚህ ንክኪ ደግሞ ጥሩ አይደል። ወይኔ ራሴ፣ ወይኔ ብርድ። አረ ዝጊው በሩን። ወይኔ
መንፈስ ነኝ ሰው ሰምኛለሽ? እኔ በጣም አደገኛና ኃይለኛ ሴት ነኝ። ደግሞ ይኸውልሽ ከእስር ቤት ከተፈታው ገና 1 ወሬ ነው እና ውጪው በጣም ደብሮኛል። ተመልሼ መግባት እፈልጋለሁ እና እዚህ ደግሞ የመጣሁት ወንጀል ሰርቼ እስር ቤት ለመግባት ነው። የኔት እኔ ለራሴ በሽተኛ ነኝ። እኔን ገለሽ ደግሞ ብዙም አትታሰሪ። ሟቹን የገደልሽው ተብለሽ ቶሎ ነው የሚፈቱሽ። እስካሁን ድምጽህን እንጂ የት እንዳለ አላወኩም። የት ነው ያለው? ተናገር። ቀጭን ስለሆንክ ከሩቅ አልታይም። ለራሴ ጭብጦ አቋም አልታይሽም እንዴ? ብድ ልብስ ውስጥ ነኝ። ይሄ ጭብጦ አቋም ምንሽ ነው? ፍቅረኛዬ ነው። አሁን ፍቅረኛዋ ነኝ። ወደፊት ግን ሙች አገባታለሁ። ሙች እኔም እንደናንተ ከፍቅረኛዬ ጋር ተከፍከፍ ብዬ መተኛ ትፈልጋለሁ። ግን ምን ዋጋ አለው? አሁን የለም እንጂ። እኔ ከሱ ጋር ከፈለሽ እዚህ ተኝ፣ እኔ አልቀየምሽም። አንቺ በጣም ደግ ሰው ነሽ። ያለሽን በሙሉ ትሰጫለሽ። እኔም ደግ ነኝ። ያለኝን በሙሉ ሳልሰስት ነው ማካፈልሽ። ደግሞ ማካፈል ደግሞ ምን ችግር አለ አይደል? ታስታውቃለህ በጣም ደግና ያለህን በሙሉ እንደምታካፍል። እውነት ነው፣ እውነት ብለሻል። ማካፈል በጣም ነው የምወደው። በማካፈል ውስጥ እኮ ነው ደስታ የሚገኘው። ያው ታውቃለች እሷ። ንገረት። እኔ ደግ አይደለሁም አላካፍልም? ንገረት። እና አሁን እኔ እናንተን ገድያችሁ ብታሰር ምርጫዬ ነው። እናንተን ሳይ በጣም ደስ አለኝ። ፍቅረኛዬ የምትዛለኝ እና በጣም ቀን ነው እና ለጊዜው ወንጀል መስራቱን አቁሜያለሁ። ወንጀል እኮ ጥሩ አይደለም። ወንጀል እንዳትሰሪ እሺ በይ። ከዚህ በኋላ ሳልፈቅድልሽ እንዳታወሪ እሺ? ይሄን ባልሽን ወድጄዋለሁ። ልውሰደው እንዴ? ውሰጁ። እኔ ሌላ አመጣለሽ። እንደውም ስልችት ብሎኝ ነበር። በቃ ለኔ ያለሽ ስሜት ይሄ ብቻ ነው? አንቺ ለጊዜው ስሜት ብቻ ነበር የምትፈልጊ? እኔ እኮ ለራሴ ታመሚያለሁ። አንተ በሽተኛ አርፈተኛሽ እግርን እንዳልሰብርልህ። ወይኔ አምባርዬ፣ ወይኔ አምባርዬ። ዝም በል አፍክን ዝጋ ወረኛ። አሁን ከሁለታችሁ ማን ልግደል? እሱን ወይስ አንቺን? እና ምን ጥያቄ አለው? እሷን ነው። ምን ጥያቄ አለው? እሷን ግደት። ደግሞ በሽታዬ ጊዜ የሚሰጥ አይደለም። በቅርቡ መሞቴ ስለማይቀር ምንም አይጠቅምሽም። እኔ ሞትኩ አልሞትኩ እኔ ላንቺ ብዬ። ደግሞ ብዙ ልታስፈርድ የምትችለው እሷ ናት። አንቺ ደግሞ ብዙ አመት መታሰር ስለምትፈልጊ እሷን ግደት። ሁለታችሁን ትሞታላችሁ። እሺ? ወይኔ ጉዴ! አምባርዬ ደረሽልኝ፣ አምባርዬ ደረሽልኝ። አምባርዬን ጥያት ልሞት ነው። ከዚህ ንቅንቅ ለማለት ብትሞክሩ ደግሞ ቆራርጣችኋለሁ። ማናት? ምንድናት? ከኛስ ምንድነው የምትፈልገው? እኔ ማሰብ ከብዶኛል። ቢያንስ አንተ እኔን ትንሽ ትወደኛለህ? እኔ አልወድሽም፣ 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 አልወድሽም። ፈርተህ ነው እንጂ ትወደኛለህ። ትወደኛለህ አይደለ? እኔ ግን እወዳለሁ። እሺ በቃ እወድሻለሁ። ጭራቋ ስትመጣ ማለት ነው። እሷን ታያት፣ እኔ እንግዳዬን በል እሺ። እኔ ለራሴ ህመምተኛ ነኝ። ለራሴ እየዞረብኝ ነው፣ ደሞም እየፈራሁ። በዛሬ ታመሃል። በበሽታ ከምትሞት ለኔ ብለህ በፍቅር ብትሞት አይሻልም? ደግሞ ለማን ብዬ ነው መሞተው? አልሞትም። ለኔ ነዋ። እኔ ቆንጅዬዋ ከምሞት አንተ ብትሞት አይሻልም? ደግሞ አንተ ታመሃል። አይሻልም። ግን እሷ ማናት? አላቅም፣ ብቻ ግን ፈርቻለሁ። እኔ መሞት አልፈልግም። ደግሞ እኮ ስታስፈራ። እንዴት አታውቂም? አንቺ ቤት የመጣችሁን እንዴት ነው የማታውቂው? አላቅም፣ በቃ ተወኝ። እኔ አላቅም፣ ለራሴ እየፈራው ነው። አንተ ግን እኔን ትወደኛለህ? አልወድሽም። እኔ እኮ አምባር በቅናት ወደ እኔ ትመጣለች ብዬ፣ እሱ ደግሞ ወደ አንቺ ይመጣል ብዬ ነበር እዚህ ነገር ውስጥ የገባሁት። አሁን አምባርም የለችም፣ ሞትና ፍርሃት ግን አለ። አትፍራ፣ ደፈር በል።
ደፍሬ ራስ የሚያዞር ቴስታ ነው ያገኘሁት እና ደግሞ ብፈራ ነው የሚሻለኝ። በቃ ፈሪ ነሽ? አዎ ፈሪ ነኝ። ሂጂና አሁን በሩን ዝጊው። ካልቅስክ አይቀር ደግሞ በደንብ አልቅሱሽ። እንቧህን አይታ ቢያንስ ብትራራልኝ። በቃ አምባሬን ሳላገኛት መሞቴ ነው። ወይኔ ውርደቴ! አሁን ሰው ቢሰማ ምን ይባላል? ወይኔ አምባርዬ ጉዶን ኩልሽ። ወይኔ አምባር ጩኸት ሰምቼ ነበር። ሌባው ተያዘ እንዴ? ሌባ ብቻ አይደለም ሌቦች ናቸው። እንዴት እንዳሰቃዩዋቸው አጠይቂ። ዛሬም ተመልሶ መጣ። እሱ ደግሞ ማን ነው? አንድ ጉደኛ አለ ብታይ፣ የግቢው ሴት እየመጣች የሚያጫውታቸው። ማጫወት ደግሞ ምን ክፋት አለው? ጨዋታማ አሪፍ ነበር። እሱም ያጫውታቸው አልጋ ላይ ሆነ እንጂ። የአልጋ ጨዋታ እኮ ጥሩ ነው። ቆይ ግን በራሱ አልጋ ነው ወይስ በራሳቸው አልጋ ነው የሚያጫውታቸው? በራሳቸው ነው እንጂ በራሱ ቢሆንማ ጥሩ ነበር። አንቺ አዲስ ተከራይ ነሽ? እዚህ ቤት ይሻላል። ለራሴ ባክሽ ሰው ጠፍቶኝ ፍላጋ መጥቼ ነው። በር ላይ ልጠይቃቸው ስገባ ሰዎቹ ሌላ ታሪክ ላይ ናቸው። እዚህኛው ቤት ነው እዛኛው ቤት? እዚህኛው ቤት ነው። እኔማ ትንሽ አሰቃዩዋቸው እና ትንሽም ሙድ ያስኩባቸው። ሌባ ደግሞ ታውቂያለሽ፣ ሲያዝ ይፈራል፣ ሲሰርቅ ደግሞ ደፋር ነው። እነዚህ ሌቦች አሳያቸዋለሁ። ታውቂያቸዋለሽ እንዴ? እናንተ ሌቦች እንዴት ነው ይጣፍጣል? ሌቦች ወራዶች። አምባርዬ መጣሽልኝ። ደግሞ እሷ አሳስታኝ ነው። እንኳን መጣሽልኝ። ደግሞ ታመም ያለው ብታይ። ምንህን ያመመ ደግሞ? ራሴን በጣም ታመም ያለው፣ በዛ ላይ ደግሞ ፈርቻለሁ። እባክሽ ከዚያ አስወጪ። ገዳዩ ውጭ ቆማለች። ልሳናበት ብዬ ለምኜ ነው የገባሁት። ምን ልትሰናበችኝ ነው የመጣሽው? በቃ ይቅርታ አድርግልኝ ከመሞቴ በፊት አምባርዬ። ይቅርታ ምን ያደርግልሃል? ለማንኛውም ሁለታችሁም ያጃችሁን ያገኛችሁት እናንተ ወራዶች። ስርዓትን ውሻ አሳደብሽ። እኛ ምን አረግን? አንቺ ለኔ መልስ መስጠት ጀመርሽ? አታፍሪም? እጠፈጥፍሻለሁ ቂጣፊት። ስትሰርቢኝ ዝም አልልሽም፣ እረግጥሻለሁ። አንቺ መልስ አትስጫት። አንቺም ደግሞ መልስ አትስጫት። ዝም በይ አንቺ በቃ ባንቺ ቤት በዚህ ባለጌና ስል ታስቀኝኝ ነበር የፈለግሽው? በዚህ ባለጌ ማን ይቀናል? ቆይ አፍሽን ዝጊ፣ ነግሬሻለሁ። ባልዘጋስ ምን ልታመጪ? ቆይ ምን ልታመጪ ነው? ዛሬ ቀን ብንከባበር ነው የሚሻለው፣ ነግሬሻለሁ። ባለጌና ዘላል ምን ከበር አለውና ከበር የለሽ። ነግሬሻለሁ፣ ስርዓት ይኖርሽሽ፣ እንዳልቦጫጭቅሽ። ነይ ሞክሪ፣ ነይ። አምባርዬ ላግዝልሽ? አንተ ሊጥ ለዚህ ቻንሽ ነው አንተ የምታግዝልኝ? ወርታሽ ነው መቃብራት። ስቼ ነው እሺ ማፈርጥሽ። ስታገስሽ የፈራሽ እንዳይመስልሽ። አንተ ደግሞ ናግዝልኝ። እኔ ለአምባር ነው ማግዘው። ለሷ ነው ማግዘው፣ አንተ የማትረባ። እሺ በቃ ላንቺ ማግዛለሁ። ላንቺ ነው ማግዘው ነው ያልካት? አንተ ለሷ ነው ማግዘው ትላለህ? ለሷ ነው ማግዘው? ለሷ ነው ማግዘው? ለሷ ነው ማግዘው? ለሷ ነው ማግዘው? ኧረ በእናትህ ለሷ ነው ማግዘው? ለሷ ነው ማግዘው? ኧረ በእናትህ
በእናታችሁ እኔ ለራሴ ያሞኛል። በህመም ላይ ዱላ ጭራሽ ትደበድቡኛላችሁ። እኔ ለራሴ ያሞኛል። በቃ ልሞት ነው። አሞሃል? እውነት ራስን እያመመህ ነው? አዎ አሞኛል። የምር እያመመህ ነው? አይዞክሽ። ደግሞ ማታ ቡና አፈላልሃለሁ። እግርህንም ሽት አደርግልሃለሁ። እሺ አሁን እሺ ነው ያልካት? አምባርዬ ገና አልጨረስኩም እኮ። ቆርጠሽ ሰምተሽ ለምንድን ነው ለጸብ የምትጋበዡ? ተዋት እባክህ። እቺ ቆርጦ መቀጠል ትወዳለች። አንቺ እንዳትይኝ የቅቤ መጫወቻ አሻንጉሊት። አንቺ እንዳትይኝሽ ነግሬሻለሁ። አስቀይምሻለሁ። አንቺ ብልሽስ ምን ልታመጪ ነው? ቆይ ምን ልትሆኚ ነው? እናንተ እያመመኝ እኮ ነው። ጮታችሁ ደግሞ የባሰ እያሳመመኝ ነው እንዴ። በቃ ዝም በሉ፣ አትጩሁ። ዝም በል። በቃ ዝም እላለሁ። እኔ ግን ለእናንተ ጊዜ እንደዚህ ነኝ? ኧረ ተው፣ አታሰቃዩኝ፣ ተው። ልቀቅ። አንቺ በስ ምን አግብቶሽ ነው የምትቆነጥጪው? አንቺ ራሱ ምን አግብቶሽ ነው የምትነኪው? እሱ የኔ ዕቃ ብቻ ነው፣ አንቺ እንዳልነኪው። ኧረ ተው፣ እኔ ዕቃ አይደለሁም። ብፈራችሁና ባከብራችሁ ጭራሽ ዕቃ ትሉኛላችሁ። እኔ እኮ ሰው ነኝ፣ ዕቃ አይደለሁም። እኔ የአምባርዬ ብቻ ነኝ። አምባርዬ ለዘላለም ትኖር። እኔስ አልኖር? ንገረኝ። እኔስ አልኖር? ሁለታችሁንም አታውቁኝም፣ አላውቃችሁም። ከነብርግናችሁ ወደዛ ሄዱት። አምቡ እሷስ ባለጌ ነች። እኔ አላስፈልግሽም። አምቡዬ እኔ ወድሻለሁ። አንቺ ጥለሽኝ አትች። እኔ ያለውልሽ፣ አንቺ ደግሞ እሺ ከዚህ ውጪ። እስቲ ዝም በይ፣ አፍሽን አትክፈቺ። አምባርዬ በዚህ፣ አንቺ ደግሞ በዚህ። አመመህ እንዴ? ለነገሩ እጇ ጠንካራ ነው፣ የሰራተኛ እጅ ነው። እኔ ግን ከዚህ በኋላ ጫፌን እንዳትነኪኝ፣ አልፋታሽም። በቃ አትፋታኝ። ዘመድ እስከሚመጣ ደበርብሃለሁ ድጋሚ። ይኸውልሽ የምረዳሽ ነገር ካለ አንቺ ምንን ትረጅኝና ሰጥቶ በመቀበል መር እንስማማለን። ምን ትያለሽ? ያው እኔ እንደምትይኝ ቆንጆ ብቻ አይደለሁም ኃይለኛም ሴት ጭምር ነኝ እና እንረዳዳ። እኔ በምችለው አግዝሻለሁ፣ በምችለው ብቻ። እኔ በማልችለውም አግዝሻለሁ። አንቺ ብቻ እገዛ ለምኝ፣ ፈጥኜ እደርስልሻለሁ። አመሰግናለሁ። ይልቅ እኔ ምን ልርዳሽ? ይቺ ከይሲና ዘውድነ ምንና ምን ናቸው? ፍቅረኛሞች ነን ትላለች፣ ከዚህኛውም ጋር ደግሞ ጀምራለች። ሁለቱም ወንጀለኞች ናቸው። በፍርሃት አንቀጥቅጬ ነው ምገላቸው። ቆይ ግን አንቺ ለዘመዴ ምን ሆነሽ እንዴ? እኔ ፍቅረኛው ነኝ። ፍቅረኛው ነኝ ነው ያልሽው? እሱ እንኳን ጥሩ ሰው ነው። እሷ ናት እያሳሳተችው ያለችው እና ለሰራችው ስራ ደግሞ ትቀጣለች። እና ዘመዴ ሳይቀጣ ወይስ? እሱ እንኳን ይቅርታ ጠይቆኛል። የምታስቸግረው ይቺ ባለጌ ናት። አብረን ሆነን በተደጋጋሚ ጊዜ እየደወለች ታስቸግረው ነበር። እሱም ደግሞ ራሱ ነግሮኛል። ታውቂያለሽ፣ እኔማ ግረፊያት ነበር ያለኝ። በደንብ አድርገሽ ግረፊያት። እቺ ሰው መሳይ ጦጣ። እኔም አግዝሻለሁ። እና እኔም ለገርፋ በዘመዴ ተልኬን የመጣሁት እልሻለሁ። ፍርሃታቸው ሳይለቃቸው እንቀጠቅጣቸዋለን። እሺ አሁን ተነሽ እንግባ። እሺ በጣም ደስ የሚል። በገዛ እጄ ቁም እስረኛ ነው። እኔ ካንተ ጋር በመሆኔ ደስተኛ ነኝ። ደግሞ ዘመዴ ይመጣል። ያ ገገማ ሳይመጣ ልጅ ቴስታ ከደገመኝ አልተርፍም። እኔ ለማዝናናት ብሎ ማለት ነው እንስራ በቴስታ እያለ ነበር የሚያዘናናኝ። ይሄ ጦብ ራሱ ይሰብራል። እና በዛ ነበር የምትዝናኙ። ድንጋይ ለድንጋይ ማለት አንቺ እና እሱ ማለት ናቸው። አሁን ደግሞ አንተን በቴስታ ጥሎ ይሄው በሽተኛ ጥሎብኝ ሄደ። ይሄ ክፉ ሳይመሽ በሄድስ እሷን አስቀናለሁ ብዬ ጭንቅላቴ የተሰበረ። ዛሬማ መሄድ የሚባል ነገር የለም። በዘመዴ ቅቤ ጣፋጭ ገንፎ ሰራልሃለሁ። ጠዋት ደግሞ አጥሚት በማሰርቼ ነው ጥግን ነው ማደርግህ። ምሳ ደግሞ ገንፎ በቅቤ አብልቼክ ነው የምትሄደው። እኔ መሄድ ብቻ ነው የምፈልገው። ገንፎን ደግሞ እሱ ሲመጣ ገንፊልት። ከመጣማ በጣም በደስታ ነው እንጂ ማገነፋለት። ለምን ደውለሽ አጣሪው? ምን ከሄድኩ በኋላ ደውዬ መምጣቱን ሳላረጋግጥ እንድትወጣ አላደርግህም። አንተ ከሄድክ በኋላ እሱ ቢቀርስ ደግሞ ያቺ የቅድሟ ጭራቅ መታ ብትበላኝ። እሷ መሄዳለች። አሁን የሚበላ ነገር ካለ ስጭኝ፣ በጣም እርቦኛል። ከዛ ሄዳለሁ። እዚህ በልቶ መሄድ ክልክል ነው። ገንፎ ልስራልህ እንዴ? አልፈልግም። ወጥ ካለ እንጀራ ስጭኝ። ወጥ ቢኖር እንጀራ የለም እንጂ በልተህ ትሄድ ነበር። አሁን ቅፍቅፍ ብለን ብንተኛ ምን ይልሃል? እቅፍ ስታረግኝማ የባሰ ነው የሚለው። አሁን ደህና ነህ አይደል? እናንተ ባለጌ ዘላሎች እንዴት ናችሁ? እኔ በጣም እያመመኝ ነው። ደህና አይደለሁም። በቃ ምንም በቃ እኔ አላውቅም ብቻ። አሁን ደግሞ በደንብ ያመሃል። እኔ ቢላ አልወድም። እባክሽን ቢላውን ዞር አድርጊው። አንቺ አትወጂም፣ አንተ ግን ትወዳለህ አይደል? አይ አልወድም።
አምባርዬ በእኔ ጨከንሽ? ቆይኛ ምን አድርገንሽ ነው እሷን የላክሽብን? ያመጣችኝ እሱ አይደለችም። ያመጣኝ ፍቅር ነው። ፍቅሬን ደግሞ ለማስመለስ ምንም አደርጋለሁ። የምን ፍቅር ነው እዚህ ያመጣሽ? የመጣሁት በዘውዴ ፍቅር ነው። እሺ በሱ ከመጣሽ ደግሞ አጠፋሻለሁ። ዘውዴ እኮ የኔ ነው። ከሱ ከምላይ ደግሞ ሞቴን እመርጣለሁ። እኔም እሱን ከማጣት አንቺን አጥፍቼ ብታሰር ይሻለኛል። የፈለግሽውን አድርጊ እንጂ እኔ ዘውዴን አልተወውም፣ እወደዋለሁ። ለሱ ብሞትም አይቆጨኝም። እሱ እንኳን አይቀርም፣ አታስቢ። እገልሻለሁ። እሺ አምባርዬ ይቅርታ አድርጊልኝ፣ በቃ አጥፍቻለሁ። ይቅርታን ተቀብያለሁ። እነሱ የራሳቸው ባለው ነገር ላይ ሲጣሉ እኔ ራሴን ነገር አጥቼ ነበረ። ይቅርታን ተቀብያለሁ። ይኸውልሽ አሁን እምለቅሽ ምንም ነገር ሳላረጋግጥ ምንም አላረግሽም ብዬ ነው። እሺ እሱ እኮ ውሸታም አታላይ ነው፣ ደግሞ ባለትዳር። የምርሽን? አላምንሽም። ከኔ ጋር ራሱ እኮ ልንጋባ ነው። ተጫውቶብሻል ይሄ የማይረባ። ካላመንሽ እሷን ጠይቂያት። እየዋሸሽኝ ከሆነ ግን አልለቅሽም። እሺ እገልሻለሁ። እኔ የምልሽ ፀሐዬ፣ ለምን ደግመሽ ታች ሰፈር ሄድሽ? አላመንሽኝም እንዴ? አምናለሁ እንጂ አንተን ካላመንኩኝ ማንን ላምን ነው? እኔማ ካላመንሽኝ የማኝኝ ለማለት ነው። ከአንቺ ውጪ ለኔ ማን አለኝ እንዴ? እንዳፈ ያደርልኝ ከማለት ውጪ ሌላ ምንም ምለው ነገር የለም። ለጸጉርሽ ቅባት ገዝቼ ነበረ። ቅብት ላርግሽ እንዴ? ማለቴ እንጀራሽን ጋግረሽ ከጨረስሽ። አራው ቀባኝ እስኪ። እሺ ቅብት አድርግሻለሁ። ደግሞ ዛሬ ምን ሆነሃል? ቅድም እኮ ተናደህ እኮ ነበር። ገንዘብ ስጪ ልላት ሄጄ አንዷ አናዶኝ በቴስታ ጥዬው መጥቼ ነው። ወይኔ ዘመድ ጉድ አደረከኝ። እና ባንተ ጭንቅላት ሰው ተገጨ? ተረፈ ወይስ አልተረፈም? በደንብ አላገኘሁትም፣ ስቼዋለሁ። ኧረ እንኳን ባንተ ጭንቅላት ያልተገኘ ባገኘውማ ይሄኔ ሆስፒታል ነበረ። ይሄ ማይረባ። ወይኔ ዘመድ ጉድ አደረከኝ። እዳ እቀበላለሁ ብለህ ሄደህ እዳ ገብተን ነበር እና ተጎዳ። እኔ የምልሽ ፀሐዬ፣ አረቄ የለም እንዴ? ውሃ ጥምት ብሎኝ ነበር። አረ ሞልቷል። ከኔ ቤት አረቄና ጠላ ሊጠፋ ጉድ እኮ ነው። ቆይ በዚህ ዘመን ግን ማን ነው የሚታመነው? እስኪ ንገሪ፣ ማን ነው የሚታመነው? በዚህ ዘመን ማንንም ወንድ አይታመንም። እኔ ብቻ ነኝ የምታመነው። ከዚህ በኋላ በምክርና በይቅርታ ማስተካከል ከሆነ ሚጥሚጣ ጥኝ ነው መሞከርክ። እሺ እሺ ሞክሪ። ሚጥሚጣ ምጠኝ፣ ግረፊ። እኔ ከዚህ በኋላ ያንቺና ያንቺ ብቻ ነኝ። አንተ እኔ ብትሆንም እኔ ግን ያንተ አይደለሁም። እና የማነሽ? እኔ ራሴ ብቻ ነኝ። አንቺ የኔ ንግስት፣ እኔ ደግሞ የፍቅርሽ ምርኮኛ ልልሽ። ንግስት ከሆንኩኝ ጉልበቴን ጎንበስ ብለሳ። በደስታ ጎንበስ ብዬ ስምሻለሁ። ንጉስ የንግስቲቷን ግንባርና ጉንጭ እንጂ ግግር አይስምም።
እውነቱን ሳትደብቂ እንድነግሪኝ ነው የምፈልገው። የምር ዘመዴ ባለ ትዳር ነው? ዘመዴ ደግሞ ማን ነው? ዘመዴ ነዋ፣ ዘውድነህ። ስለሱ መሰለኝ የማወራው። ሚስቱ ነኝ ብላ አንድ ልጅ መታ ነበረ። በሬን ከብቶቼ ምናምን አሽጦኛል እያለች ታወራ ነበረ። ምን? ወይኔ ሰራለታል።